ህፃናትን የሚያጠምቁ ቤተክርስቲያናት አልዳኑም፣ አብያተ ክርስቲያናት አልዳኑም፣ ወደ እነሱ አልክም ሲባል ምክንያቱም ህፃናትን ስለሚያጠምቁ ከኦርቶዶክሳውያንም ከካቶሊካውያንም የመጡትን ስለማያጠምቁ እንደገና ድጋሜ ስለዚህ መካነ ኢየሱስ አልዳኑም የሚሉ ወንጌላውያን ብዙ ፎሎወር ያላቸው ወንጌላውያን ባዮች ፎሎወር ተከታይ ያላቸው ስላሉ እሱን እንድታጣራልኝ ነበርና ህፃናትን የሚያጠምቁ አልዳኑም ካለ ህፃናቱ በመጠመቃቸው ነው ያልዳኑት። ራሱ ግርድፍ ሐሳብ ነው ማለት ችኩልነት ያለበት ሐሳብ ይመስለኛል። አንድ ስር ዕውቀት አለ ማለት ነው። አልዳኑም የሚለው ነገር ኦኬ እኔ አጥምቄው አልዳነም በሱ ሐሳቤ ልበል እንግዲህ ስለሌለ ትንሽ ፍለፊት እንዲህ ብናወራው ነው የሚሻለው ከሱ ጋር እንጂ በሌለበት ማውራቱ ብዙም ስለሌለው ያም ጨዋነት ካለበት ማለት ነው። እንደዚህ አታክ የሚያደርግ አይነት ቃላት እየመረጠ ስለሚናገር ብዙ ጊዜ ለዲያሎግ እና ለሙግት የሚመች ሰው አይመስለኝም። የመጀመሪያው ደረጃ አንተ ራስህ አሁን ኮንፈርም እንዳደረከ ቢያንስ 80% የሚሆነው ጊዜ ወይም አገልግሎት ከሌሎች እህት አብያተ ክርስቲያናት ጋር እንደሆነ ተናግረሃል። በእነ ሙሉ ወንጌል፣ በእነ መሰረተ ክርስቶስ፣ በሌሎችም እንደዚህ አጥቢያ ቤተ ክርስቲያናት የሚያልፍ ጊዜ እንደሆነ ተናግረሃል። አገልግሎት በብዛት ቄስነትህ ግን ጥሪ ግን ከመካነ ኢየሱስ ጋር ነው። የምታገለግላቸው ሰዎች የዳኑ ናቸው ብለህ ነው አምነህ የምታገለግላቸው? ሁለተኛው ጥያቄ ወንጌል ለማን ነው የምትሰብከው አንተ? ወንጌል ለኦርቶዶክሳውያንና ወንጌል ለካቶሊካውያን ይሰበካል ወይ? ማለት ኢየሱስን እመኑ ብለህ ትሰብካለህ ወይ? እነዚህ ሁለት ጥያቄዎች እንድትመልስልኝ ቴንክ ዩ። ተባረክ። ጥያቄ ምንድነው አሁን ሲሰጥ የጌታ እራት ሲሰጥ በፔንቴኮስታል እንግዲህ በሙሉ ወንጌልም የመጀመሪያ ቀዳሚ ሆና ስለምትነሳ በደንብ ስለምታውቃት ቤተኛም ስለሆንክ ሲሰጡ ይሄ ምሳሌ ነው ለአንተ፣ ይሄ የጌታ ስጋ ምሳሌ ነው እያሉ ነው የሚሰጡት ወይስ ስለአንተ የተቆረሰው ስጋ ነው የፈሰሰው ደም ብለው ነው የሚሰጡት? እሱን በደንብ አዌርነሱን ቢሰጥ ብዬ ነው። እዚህ ቲክቶክ ላይ የሚያስተምሩ የመካነ ኢየሱስ ወንድሞች አሉና ምንድነው የሚባሉት እናንተ መሬት ላይ እና ቲክቶክ ላይ ብለው ለሁለት የመክፈል ነገር አለና አንደኛ ምንድነው የምጠይቀው ኬስፊኬ መካነ ኢየሱስ ወይም አንተ ሉትራኖች ከሉትራን ውጪ የሆኑ የጌታ እራትን አብሮ መውሰድ ይችላሉ ወይ ነው አንደኛ። ከዛ ወደ ጥምቀት ሄዳለሁ። እንደዛ ክሎዝ ኮሚኒየን ነው ኦስ ኦፕን ኮሚኒየን ነው እናንተ ጋር? ቄስ ፍቄ ጥያቄ ምንድነው? በመጀመሪያ ያው በጣም ነው የምወደው ያው ትምህርቶችን እከታተላለሁ ዩቲዩብ ላይ እዚህ ቲክቶክ ላይ የሚያስተምሩ የመካነ ኢየሱስ ወንድሞች አሉና ምንድነው የሚባሉት እናንተ መሬት ላይ እና ቲክቶክ ላይ ብለው ለሁለት የመክፈል ነገር አለና አንደኛ ምንድነው የምጠይቀው ኬስ ፍቄ መካነ ኢየሱስ ወይም አንተ ሉትራኖች ከሉትራን ውጪ የሆኑ የጌታ እራትን አብሮ መውሰድ ይችላሉ ወይ ነው አንደኛ። ከዛ ወደ ጥምቀት ሄዳለሁ። እንደዛ ክሎዝ ኮሚኒየን ነው ኦስ ኦፕን ኮሚኒየን ነው እናንተ ጋር? ቄስ ቀጥል። ያው የራሱ ሉትራን በኮንፌሽናል ሉትራን ደረጃ ስትመለከቸው አንድን ነገር አሁን ስለ ጌታ እራት ባለው አረዳድ ላይ በጣም ትልቅ የሆነ ልዩነት አለ ሁላችሁ እንደምታውቁት። ይሄ ለምሳሌ የጌታ እራትን በሉትራን ዶክትሪን ስንቀበል ስለዛ ቅዱስ እራት ያለን አስተምሮትና በፔንቴኮስታል ደግሞ ያለው አስተምሮት ያው ልዩነቱን ለዚህ ቤት ስውር አይደለም። ዴቭም ባለፈው በደንብ በሙግቱ ላይ ሲያቀርበው ነበር። አይደለም በየትኛው ቦታ ላይ ሄደሽ ለመውሰድ ይቅርና እዛው በቤተክርስቲያን ውስጥ በሚሰጥበት ጊዜ አስቀድሞ ትምህርቱ በደንብ ይሰጣል። ከምን አንግል ነው? ቆሮንቶስ ላይ ካለው አስተምሮት አንግል ሳይገባው ወይም ሳይገባው የሚለውን ሐሳብ ትኩረት እንሰጠዋለን። ሳይገባው ይህን ጽዋ የበላ ይህን እንጀራ የበላ ነው የሚለው ሰውየው የበላው እንጀራ ነው፣ የጠጣው ወይን ነው። ግን መንፈሳዊ ዓለም እንደ ዕዳ የሚጠይቀው የበላውን እንጀራ አይደለም፣ የበላውን ወይን አይደለም፣ የጌታ ስጋና ደም ዕዳ አለበት ነው የሚለው። በእጃችን ይዘን ስናስጠጋ ይሄ ሰው ሁሉ የሚያየው በተገለጠው ዓለም ላይ ሰው ሁሉ የሚያየው እንጀራውን ነው ወይኑን ነው። በዕዳ ደረጃ ግን ሰማይ የሚጠይቀው ደግሞ
ይህ እንዴት ነው? ቂጣ በልቶ ቂጣ አይደለም የጠየቀው፣ ወይን ጠጥቶ ወይን እዳለበት አይደለም የሚለው የጌታን ስጋና ደም ስለማይለይ ሲል እዚህ ስርዓት ውስጥ በመለየት እውቀት ልንጠጋው የሚገባን አንድ ኃላፊነት መኖሩን ጭምር ነው ጳውሎስ የሚያሳየው። ይህንን ለመለየት ትኩረት ያልሰጡት ሰዎች ደግሞ ምንድን ነበር በቦታው ላይ የሆነው ሲል በዛች በቆሮንቶስ ቤተክርስቲያን ውስጥ አንዳንዶች ታመሙ፣ አያሌዎች አንቀላፉ፣ ሌሎችም ደከሙ ብሎ ይህንን አለመለየት ያመጣውንም ደግሞ ሳይድ ኢፌክት ያመጣና በተፈረደብን ጊዜ ደግሞ ከዓለም ጋር እንዳንኮንን በጌታ እንገሰጻለን ብሎ ዲቫይን የሆነ ደግሞ ጀጅመንት እንዳለው ክፍሉ ያስረዳል። ይህንን ቤተክርስቲያኒቱ ዋጋ ትሰጠዋለች፣ ትኩረት ትሰጠዋለች። ከዚህ የተነሳ ሰዎች ወደዚህ ስርዓት ሲመጡ በዚህ እውቀት እንዲመጡ አስተምራ አስጠንቅቃ የምታቀርበው። ይህንን በማይመስል ቦታ ላይ ሰዎች በነፃነት ሄደው መውሰድ አለባቸው ወይ የለባቸውም የሚለውን ነገር እንደ ኮንፌሽኑ ዋናው ነገር ይሄ ከሆነ በዚህ ልክ ያልተዘረጋን ማዕድ ልቀበል አይገባኝ የሚል ድምዳሜ ይሰጣል። እንግዲህ ፐርሰናል ወደ እኔ ካላመጣሽ በስተቀር ማለት ነው። አንዳንድ ጊዜ ያው ኢትዮጵያ ውስጥ ያለው ክርስትና ቅድም አቤላ እንዳለው ነፃነት አለው። ያው አሁን እሑድ እኔ የሆነ ቦታ ነው ያገለገልኩት፣ እኔ ጋር ደግሞ ከፔንቴኮስታል ሰው መጥቶ አገልግሏል። እንደዚህ ነው የምናገለግለው እና አንዳንዴ በሄድሽበት ቦታ ላይ እንዲህ አይነት ስርዓቶች ሊያጋጠሙሽ ይችላሉ። ይሄ የኔ ፐርሰናል ነው፣ ሉትራንን አይወክልም። የኔ ፐርሰናል ምንድን ነው? ሰውየው ምሳሌ ብሎ ያዘርጋው ምን አድርጎ ይዘርጋው፣ እኔ ግን እሱ በሰጠው እውቀት አይደለም ወደዚህ ማድራሴን የማቀርበው። መጽሐፉ ተቀበለው ዋጋውም ይሄ ነው ባለኝ ልክ አምኜ እቀበላለሁ እና ይሄንን ነው ልል የምችለው። እሺ ቄስ ፊቅ እንትን ነው እንዳስተምሮ ነው እንድትነግረኝ የፈለኩት። ኦኬ የትኛውም የሉትራን አባል ሌላ ቃለ ሕይወት ወይ ሙሉ ወንጌል ሄዶ የጌታ እራት መውሰድ ይችላል? እንደ አስተምሮ እንደ ግለሰብ ሳይሆን የሉትራን አስተምሮ እንዴት ነው? መጀመሪያ የነገርኩሽ አስተምሮውን ነው። አሁን እዛ ቦታ ላይ ሄዶ ፓስተሩ ወይም ካህኑ ሲሰጠኝ ምን ብሎ ነው የሚሰጠኝ ነው? ምሳሌ ነው ብሎ ነው የሚሰጠኝ? መታሰቢያ ብቻ እንደሆነ አድርጎ ነው የሚሰጠኝ? እንደዛ ከሆነ እንካችሁ ብሎ ሰማይ የዘረጋበትን ዋና ዓላማ ሙሉ ስለማያደርገው ሰዎች በዛ እውቀት ወደዛ እንዳይገቡ ይመከራሉ። ትምህርቱ ነው ይህን የሚያደርገው፣ ምክንያቱም እዳው ስለሚከታቸው ስለማይለየው ከቂጣው ስጋውን ከወይኑ ደሙን ስለማይለይ ለራሱ ፍርድ ይበላል ስለሚል ከዛ የተነሳ ቤተክርስቲያን ትከለክላለች። ስለዚህ አንድ የሉትራን ቤተክርስቲያን ፔንቴኮስታል ወይም ሌላ ቸርች ሄዶ እንዲወስድ አትፈቅድም ማለት ነው። አሁን ሞር ትራዲሽን ውስጥ ገብተሽ ወደኋላ ከ400-500 ዓመት በፊት የነበረውን አቋምና በወቅቱ የነበረውን ሙግት ላይ ያለውን ረግጠሽ ስታወሪ እንደዛ ነው የምትቆሚው። አሁን ደግሞ እኛ ባለንበት ዘመን ላይ ደግሞ በተለይ ኢትዮጵያ የሚባለውን ነገር በልዩነት ማየት ያለብን ይመስለኛል። ለምሳሌ ወደ አውሮፓ ከሄድሽ ዋንስ ሉትራዊ ከሆንሽ እድሜ ልክሽን ሉትራዊ ነው የምትሆኚው። እድሜ ልክሽን ሉትራዊ ሰባኪ ነው የምትሰሚው። በምንም ታምር የፔንቴኮስታል ሰባኪ አንቺ መድረክ ላይ መጥቶ አይሰብክም። ሉተራዊም ሰባኪ ደግሞ እዛ ቦታ ሄዶ አይሰብክም። ይሄ በአውሮፓ የምታውቁት ነገር ነው ያለው። እንዲህ ራሱን ገድቦ በኖረ እንትን ላይ ይሄ አሁን የምልሽ የምትይኝ ነገር ለአሰራርም ለምንም ነፃነት አለው። በዛ መንገድ ነው የሚሄደው። ወደ ኢትዮጵያ ስትመጪ ግን ቅድም አቡነ እንዳለው አንድ ቤት ውስጥ ማነው ዜዶ መሰለኝ እንትና ነው ያለው ሲሶ መሰለኝ ያለው አንድ ቤት ውስጥ መካኒሶስ አለ፣ ሚኬስ ያለ፣ ሙሉ ወንጌል አለ። ይሄ ህብረት የሚለው ነገር በጣም እንትን አድርጓል። ምንድነው ይሄ ያልተሰመረ የሆነ ህብረት አለ እኛ ጋር። ጠቅሟልን ብዬ አስባለሁ። በጣም ጠቅሟል። ሰዎች ጸጋ እንዲካፈሉ አድርገዋል። ተጋግዘው አንድ ሆነው እውነታቸውን የጋራ በሆነ አቋማቸው ደምቀው እንዲያንቀሳቀሱ ረድቷል በኢትዮጵያ ውስጥ እና ይሄ ልዩነቱን የመጣ አሁን ይሄ አንቲ ነገር ጥያቄ እንዲሆን ያደረገው ከዚህ የተነሳ ነው ብዬ አስባለሁ። እሺ ቄስ ፊቄ ለምሳሌ ነው አሁን ካናዳ ነው የምኖረው፣ ያው ይታወቃል የዚህ ካናዳዎች እንትን የሉትራንና አንቺ ቆይ እኛ ለምሳሌ በኢትዮጵያ አውድ ይታያ ነገር እኮ አሁን በኢትዮጵያ አውድ ሲታይ በኢትዮጵያ እኮ ጥያቄ እኮ ኢትዮጵያ ሲሆን ይቀየራል ወይ ነው? እኔ ጥያቄ ቆይ አንድ ቄስ የሚመልስልኝ። ለምሳሌ ቡክ ኦፍ ኮንኮርድ አለ አይደል? እና ከዛ እንትን ካስተምሮ መቀየር ይቻላል ወይ? ቄስ ፊቅ ማለት አስተምሮ ከሆነ እንትናችን እምነታችን የማይፈቅድልን ከሆነ ለምንድን ነው እምነታችን የማይፈቅድ የምናደርገው? ቄስ መልስልኝ። አሁን ለምንድን ነው የምናደርገው የሚለው ጥያቄ ነው። ለምን እንደመጣ ግራ አይገባኝ። ያደረገ የለም ነው እያልኩ ያለሁት።
ማንም ቢሆን ምሳሌ ነው ብሎ ወደ እኔ ቢያመጣ አይደለም ብዬ ነው የምቀበለው። በዛ አቋሙ አልስማማም። ስለዚህ በዚህ ብርሃን ነው መታየት ያለብን ላይ እንትን እያለ ስለሆነ ኮመንት ላይ በደንብ አንደርስታንድ ያደርጉ አልመሰለኝም እና እንትን እያሉ ስለሆነ በደንብ ረገጥ አድርገህ ተናገረ። እኔ ጨርሻለሁ። በቃ ሲሱ ይቀጥላል። አንደኛ ምንድን ነው ለምሳሌ አሁን ስለ ሉተራዊ ያልሆነ ሰው ነው ብዙ ጊዜ ቲክቶክ ላይ አስተያየት ሰጥ የምትሰማው። ከራሱም ከሉተራዊ ለመስማትም ራሱ ፕላትፎርም ውድ ላይ ሰጥም ሜይ ቢ ከኛ ወገንም ያለው ትንሽ ሳይለንት ሆኗል ብዬ አስባለሁ እና ይሄ ወደ ታች ወደ ውስጥ መስራቱ ላይ ፎከስ ያደረገን ይመስለኛል። ግን ያው ትውልዱ አንባቢ ነው፣ ብዙ ሰፊ ይሰማል። ዘይ ይሰማል፣ በደንብ ይሰማል። አዎ ጀስት መጽሐፍቶችን እያገላበጥ ነው የምታየው። እነዚህ የኖሩና ከአባቶች ዘምሮ ጀስት ፈራ ምንድን ነው ሳይዳስ ይዘው እያነጋገሩ የመጡ እውነታዎች ናቸው። እያንዳንዱን የዶክትሪን አመለካከት ራሱ ከባለቤቱ ስትሰማውና ስትሰማለት ይለያያል። ራሱ ሲያወራህና ስታወራለት በጣም ይለያያል። አሁን ምናልባት ስለ ጥምቀት ማነሳለሁ ብላይ ነበርና ጥምቀትን በተመለከተ እንዴት ነው ይሄኛው ቤት የሚያስበው? እንዴት ነው የሚረዳው? ኢቭን የህፃናትንም ጥምቀት በተመለከተ ራሱ ጥምቀት ምንድን ነው የሚለው ነገር ስትመለከት ኤችቶ ጋ ቆመ ከሆነ የምታየኝ ለእኔ ግን ዳውስ ረጥቦ መውጣት እንደሆነ አስቤ ነው የማስበው። ረጥቦ መውጣትና ለብሶ መውጣት የሚባል ነገር አለና ምንድን ነው እዛ ጋር ያለው ነገር የሚለውን ነገር ከራሱ ከቦታው ስትሰማው ረጋ ብለህ እኔ ሳወራው ልትረዳኝ በሚፈልግ እንጂ እኔ ሳወራ አውርቼ ስጨርስ ልትመልስልኝ የምታስበውን እያሰብክ የምትሰማኝ ከሆነ እንትን ምትርክ ይሆናል። ድንጋይ ወይም ጠጠር መወራወር ነው የሚሆነው እና ለምሳሌ አሁን እምነት ነው የሚያድነው፣ ጥምቀት ነው የሚያድነው፣ የጌታ እራት ነው የሚያድነው ምናምን ሙግቶች አሉ አይደል? ለምን ክርስቶስ ነው የሚያድነው ብለን አንጀምርም? መቼም 4 አዳኝ ወይም 3 አዳኝ የለንም አይደል? ጥምቀት የሚባል የጌታ እራት የሚባል ኢየሱስ የሚባሉ አዳኞች የሉንም። መዳንን በተመለከተ ስናወራ ኢየሱስ ያድናል ብለን ከቆምን ወደ አዳኙ ኃጢአተኛው እንዴት ይምጣ? ከዛ በኋላ ነው ሚንስ ኦፍ ግሬስ ራሱን መግለጥ የሚጀምረው። መግባባት የምንጀምረው እምነት ያድናል ስትለኝ ኢየሱስስ ብልህ ማለት እኮ ኢየሱስን ስታምን ወደሚል ነው የምትገለብጠው አይደል እንጂ ሁለት ነገር መሰረቱ ክራይስት ያልሆነን እምነት እያወራኸኝ አይደለም ያለው። ስለዚህ እግዚአብሔር ዓለም ሁሉ እንዲድን አንድያ ልጁን ሰጥቷል። አብ የመስጠት ሚና ተጫውቷል። ኃጢአተኛው ደግሞ የመቀበል ኃላፊነትን እንዲወጣ ታዟል። ሰማይን ካያለውን አዳኙን ኢየሱስን ኃጢአተኛው እንዴት ይቀበለው? ሚንስ ኦፍ ግሬስ ማለት እሱ ነው። እንዴት ልቀበለው? ተቀበል ስትለኝ እንዴት ነው መቀበለው? ኃጢአተኛው ወደ መድኃኒቱ የሚመጣበት ነው። ኃጢአተኛውንና መድኃኒቱን የሚያገናኘውን እሱን ነገር ነው ሚንስ ኦፍ ግሬስ የምንለው። ለምሳሌ ጸጋው በእምነት አድኗችኋል ሲል መጽሐፍ ቅዱስ ጸጋ አለ፣ እምነት አለ። በእምነት አድኗችኋል ማን? ጸጋው። ስለዚህ ጸጋው አዳኙ ጸጋ ሆኖ ሳለ ወደዚህ ወደሚያድነው ጸጋ ኃጢአተኛው በእምነት ይሄዳል የሚለው ነገር ነው። እምነት እዚህ ጋር ሚንስ ኦፍ ግሬስ ይሆናል። እና በዚህ አይነት መንገድ ነው ሚንስ ኦፍ ግሬሶችንም እያየን መምጣት መቻል ያለብን። ዓለም ሁሉ ኃጢአተኛ ነው የሚለውን ነገር ሁሉም ሰው ያምናል። ዓለም ሁሉ ኃጢአተኛ ነው ማለት ዳግም ተወልዶ ወደዚህ ምድር የመጣ ወደዚህ ፕላኔት የመጣ ማንም የለም። ኒው ክሬሽን የሆነ ሰው ፍጥረት አልተወለደም እዚህ ምድር ላይ። እንግዲህ በአንዱ በአዳም የገባን ኃጢአት በሌላ አዳም እግዚአብሔር ሊያወጣ ወስኗል። በአንዱ አዳም የገባው ኃጢአት እንዴት ነው የመጣው ብለን ስንጠይቅ የስት በመወለድ በኩል ኃጢአትን ወርሶት ማንነቱ አድርጎት ፍጥረት ጀምሯል። ከፍጥረቱ የቁጣ ልጅ የሆነ ማንነት የእግዚአብሔር ቁጣ ፍጥረቴ ላይ ከሆነ ያለው ከፍጥረቴ የመጣን ቁጣ በሌላ ፍጥረት እግዚአብሔር ሊያወጣው አስቦ ሁለተኛ አዳም አድርጎ ክርስቶስን ልኮታል። ስለዚህ ለዚህ ነው ባይብል የዳግም መወለድን እንደ ብቸኛ አማራጭ አድርጎ የሚያስተምረን። እንዴት ዳግም ልወለድ ወደሚለው ስንመጣ ነው እነዚህ ሚንስ ኦፍ ግሬሶች እየጮሁ የሚመጡት። እኔ ጥምቀትን ሳወራ ሕፃንን ሳወራ አንተ እድሜውንና የነፍሱን ብስለት እያሰብክ የምትሰማኝ ከሆነ እኔ ስፕሪቱን እያሰብኩ ነውና ማወራ አንግባባም። ለምን? ለሞቶ መንፈሳችን ሕይወትን ሰጠው ስለሚል ነገሩ የስፕሪት ጉዳይ ነው። እንጀራና ቦልጥ አብልተህ 15 ዓመት ታግሰህ አብቅተኸው ከዛ በኋላ መስቀል ነግረኸው እንደዚህ የምታመጣው ስፕሪት የለም። ባቆየውም ቁጥር ለግብር ኃጢአት አሳደግከው እንጂ ወርሶ የመጣው ኃጢአት አለ። ቀጥሎ ስታሳደገው ደግሞ እየሰረቀ እየሰደበ የእውቀት ኃጢአት እንዲጨምር አድርገህ አመጣኸው እንጂ ብዬ አስባለሁ። እዚህ ጋር
ለዚህ ነው ይሄ ሰፋ ያለ ጨዋነት ያለበት መደማመጥ ያለበት አይነት ዲያሎግ ይፈልጋል ብዬ የማስበው እና አሁንም ራሱ ዲፕ እያወራሁት አይደለም ቦታው ነው ወይ የሚለው ነገርም እያሳሰበኝ ስለሆነ ማለት ነው። እና ሚንስ ኦፍ ግሬስ ስንል እንደዚህ እያሰብን እንደሆነ መታሰብ አለበት። ይህ ምንድን ነው ስርዓቱ ላይ ብቻ የቆመ አይደለም፣ ከስርዓቱ ያለፈ ነው። ለምንድን ነው ገላን ስትታጠብ ይቀዘቅዝሃል፣ ግን ስታጠምቅ ለምን አጋንንት ይጮሃል? ለምን ሰው በመንፈስ ይሞላሉ? የጥምቀትን ውሃ ሻወር ከወሰድክበት ውሃ የሚለየው ምንድን ነው? ለምን አትጠይቅም የሚል ሀሳብ በእኛ ሳይድ ይታሰባል። ለምን ኃይል ምንድን ነው እዛ ጋር ይሄ ለውጥ ያመጣው? ውሃ ያጮሃል ወይ? በዚህ እንግባባለን። ውሃ ካላጮኸ ለምን ከውሃ ያለፈ አናስብም? እሱን ነው ጀስት ከሉትራን ሳይድ ትኩረት የምንሰጠው። አይኔን ገልጬ የማየው ስርዓት አይደለም፣ በእምነት የማየው አለ። ገልጠ ስታየው ክርስቶስ የጠራቢ ልጅ ነው፣ በእምነት ስታየው ግን የአብ ልጅ ነው። እና ያየንበትና እሱን ለማየት የገለጥነው አይን ገና አልተናበበም ብዬ አስባለሁ። እና ሰፊ ነው ይሄ ነገር፣ ጨዋነትን የተላበሰ ጊዜን የሰጠ ስቴፕ ባይ ስቴፕ ከአንዱ ወደ አንዱ የዘለለ ሳይሆን በኦርደር የሚሄድ ትዕግስትን የሚፈልግ አይነት ዲያሎግ ይጠይቃል ብዬ አስባለሁ። ብራዘርስ ተባረኩ። እሺ ቄስ ተባረኩ። ኦኬ ቀጥሉ። አይ ሀኒቾ ጥያቄ ካለሽ ጠይቂ። በጣም ቄስ በፍቄ እግዚአብሔር ይባርክ። ጥሩ ነገር እየሰማን ነው። እውነት ለመናገር ሀኒቾ ጥያቄ አለሽ? ጥምቀት ነበረ አይ ቲንክ ነክት ሳልጠይቀው የመለሰ ይመስለኛል። ግን እንዳለው ነው ቄስ ፍቄ እንዳለው ነው። ለምሳሌ ይሄን እዚህ ቲክቶክ ላይ እየተነሳው ለምንድን ነው ቄስ ፍቄ ህፃናትን የሚያጠምቁ ቤተክርስቲያናት አልዳኑም፣ አብያተ ክርስቲያናት አልዳኑም፣ ወደ እነሱ አልክም ሲባል ምክንያቱም ህፃናትን ስለሚያጠምቁ ከኦርቶዶክሳውያንም ከካቶሊካውያንም የመጡትን ስለማያጠምቁ እንደገና ድጋሜ ስለዚህ መካነ ኢየሱስ አልዳኑም የሚሉ ወንጌላውያን ብዙ ፎሎወር ያላቸው ወንጌላውያን ባዮች ፎሎወር ተከታይ ያላቸው ስላሉ እሱን እንድታጣራልኝ ነበርና ጥምቀት ለለኛ ምንድነው እምነት ብቻ ስንል ምን እያልን ነው? እኛን እንደ ሉትራን ብታስረዳ። እምነት ብቻ አይደለ? የሉትራን ነው አይደለ? እምነት ብቻ። ስለዚህ እምነት ብቻ ሲል ሉተር ምን ማለት ነው? ጥምቀትና የጌታ እራትን አግልሎ ነው ወይስ እንዴት ነው? እሱን አስረዳን ተባሉ። ኦኬ እያንዳንዱ ከሳልቬሽን አንግል የሚከናወኑ ክንውኖች ሁሉ የሚደረጉት በእምነት ነው። እምነትን የዘለለ ያለ እምነት መጠመቅም ሆነ ማጥመቅ የሚባሉት ነገሮች ቦታ የላቸውም። እምነት ማለት በእግዚአብሔር የማድረግ ችሎታ ላይ የሚኖረሽ እርግጠኝነት ነው እና ወደ ማጥመቁ የሚወስድሽ ወደ መጠመቁ የሚወስድሽ እምነት ነው። ያለ እምነት የምንሰራው ስራ የለም። ለምሳሌ አብርሃም ሲገረዝም አምኖ ነው። ከ8 ቀን ልጅ ጀምሮ ቤተሰቡን ገርዞ እሱ አምኖ ተገርዞ ወደ ገባበት ኪዳን ቤተሰቡን ሲያመጣ በእምነት በኩል ነው ሲያደርግ የነበረው እና እምነት የሁሉ ነገር መሰረት ነው። ህፃናትን የሚያጠምቁ አልዳኑም ካለ ህፃናቱ በመጠመቃቸው ነው ያልዳኑት? ራሱ ግርድፍ ሀሳብ ነው ማለት ችኩልነት ያለበት ሀሳብ ይመስለኛል። አንድ ስር እውቀት አለ ማለት ነው። አልዳኑም የሚለው ነገር ኦኬ እኔ አጥምቄው አልዳነም በሱ ሳቤ ልበል እንግዲህ ስለሌለ ትንሽ ፊት ለፊት እንዲህ ብናወራው ነው የሚሻለው ከሱ ጋር እንጂ በሌለበት ማውራቱ ብዙም ስለሌለው ያውም ጨዋነት ካለበት ማለት ነው። እንደዚህ አታክ የሚያደርግ አይነት ቃላት እየመረጠ ስለሚናገር ብዙ ጊዜ ለዲያሎግ እና ለሙግት የሚመች ሰው አይመስለኝም። እና እሺ ሳጠምቃቸው ነው ያልዳኑት ወይስ ራሱ ግራ ይገባሻል። ለምሳሌ እንደዛ ቢለኝ ህፃናትን ስለሚያጠምቁ አልዳኑም ካለ ስላጠመቅን ነው ሞት ያገኛቸው ህፃናቱን ወይስ ደግሞ ለመጠመቅ 10 ምናምን ዓመት ጋር ደርሰው ስላልተጠመቁ ነው ካለ እኔ እስማማዋለሁ። እሱ ግን የምመልስለት ጥያቄ አለ ይለሱ እሱ እንደሚለው 10 ምናምን ዓመት ድረስ ሄዶ ያልደረሰው በቤቱ ያለው ህፃን ነው ምን ሆኗል? እኔ ቤት ያለ ህፃን ሳጠምቀው የሚሞት ከሆነ እሱ ጋር ያልተጠመቀው የዳነ ነው መጠመቁን የገደለው ልጁን ወይስ መዳን በማይገባው እድሜ ላይ ነው ያዳናችሁት ለማዳን የሞከራችሁት ነው ሊል የፈለገው ግልብጥ የሆነ ሐሳብ ነው። ኖርማሊ እያንዳንዱ ሰው ዳግም ተወልዶ አይወለድም እዚህ ምድር ላይ
ብዙ ጊዜ እንዲህ አይነት ጥያቄ ሲነሳ ጠይቅ ነበር። ለምሳሌ የብሉይ ኪዳን ጥላ ምንድነው ነገር አለ። ሰፊ ነገር ውስጥ እንዳወራ ፈቃደኛ ከሆናችሁ ላውራዎች የህፃናትና ጥምቀትን በተመለከተ ያለውን ነገር ከብሉይ ኪዳን ነው የሚጀምረው አይደል? ጥላ አለ። ጥላ ካለ አካል አለ። የአዲስ ኪዳኑ የጥምቀትን ጥላ እንደ ሉተራዊ የምንቀበለው የብሉይ ኪዳኑን በእስራኤል ቤት ያለውን የመገረዝን ኪዳን ነው የአዲስ ኪዳን ጥላ አድርገን የምንቀበለው፣ አካል አድርገን የምንቀበለው። ያ ምንድን ነው? እግዚአብሔር አምላክ አንድን ቤተሰብ በዓለም መካከል ለራሱ ወካይ አድርጎ ሊያመጣ ወስኗል። ስለዚህ ወደ አብርሃም ቤት ገብተዋል። በአንተና በዘርህ በዘሮች መካከል በትውልድ የምጠብቁት ኪዳኔ ይሄ ነው ብሎ ይሄ ኪዳን በመገረዝ የሚደረግ ኪዳን ሲሆን ወደዚህ ኪዳን የሚገባው ደግሞ በአብርሃም ቤት የተወለደ ከ8 ቀን ጀምሮ ጋዳ አስምሯል። ወደዚህ ኪዳን የመግባት መብት አለው። እንግዲህ ኪዳኑ ሲመሰረት አብርሃም በ99 ዓመቱ ገብተዋል። እስማኤል በ13 ዓመቱ ገብተዋል ብለን እናስብ። እንደገና ደግሞ ይስሐቅ በ8 ቀኑ ገብተዋል። እግዚአብሔር ቤተሰባዊ አዳኝ ነው የምንለው ይሄንን ነው። ኢየሱስ የዓለም አዳኝ ነው ስንል ዓለም ሁሉ ኃጢአተኛ ነው፣ ሕፃን አዋቂ ሁሉ ከአዳም ተወልዶ ሞቷል። ኢየሱስ የዓለም አዳኝ ነው ብሎ የሚያምን የትኛውም ሰባኪ በቤቱ እሱ አለ፣ ሚስቱ አለች፣ ልጆቹ አሉ። እሱና ሚስቱ አምነው ተጠምቀው ልጆች 13 ዓመት ይቀመጡ የሚል ከሆነ በሱ ስብከት ኢየሱስ የዓለም አዳኝ ሳይሆን የቤተሰብ የአዋቂ አዳኝ ይሆናል። ድነትንም በእውቀት ተደራድረህ የምትገባበት ያደርግበታል ነው የኛ ግራውንድ። ስለዚህ ወደ አብርሃም ለመልሳችሁና በ8 ቀኑ ይስሐቅ ተገርዞ የገባበት ኪዳን አብርሃም በ99 ዓመቱ አምኖ የተገረዘበት ኪዳን ነው። ለምን ለአብርሃም እምነት ቀደመ፣ ግዝረት ተከተለው? ለምን ለይስሐቅ ግዝረት ቀደመ፣ እምነት ደግሞ ቆየው በአብርሃም ትምህርት ውስጥ የሚለውን ነገር ስናስብ አብርሃም በወንጌል ሲገኝ በውርስ የመጣበት ኃጢአት ብቻ ሳይሆን በእውቀት የሰራው የተግባር ኃጢአት አለበት። አሁንም ቢሆን ማንም የተግባር ኃጢአት ያለበት ሳያምን ቢጠመቅ አይደለም። ማንኛውም አዋቂ ሰው መጀመሪያ በእውቀት ኃጢአት ካለበት መስቀል ሊሰበክለት፣ ለኃጢአቱ የተሰራው የክርስቶስ ስራ ሊወራለት፣ በወንጌል ልቡ ሊሸነፍ፣ በመንፈስ ሊወቀስ፣ ለንስሐ ሊጠራ ይገባል። በዚህ እውቀት ነው ወደዚህ ኪዳን የሚመጣው። አብርሃም አምኖ እንደገና ሲገረዝ እንመለከታለን። ይስሐቅን እመን እንዳትልወጥ ምንድን ነው የሚያምነው? እሺ ጌታን ለምን ያምነዋል? እንዲያድነው ከምን? ከኃጢአት። ኃጢአት ምንድን ነው? መስረቅ። አልሰረቀም። ይስሐቅ የ8 ቀን ልጅ ነው። አያችሁ፣ እኛ ኃጢአት ብለን የምናስበውን የመስራትም ሆነ የመረዳት በዛም የመጠየቅ ማንነት የሌላቸውን ኢኖሰንት ህፃናትን ነው። እኔ አባትየው በገባውበት መንገድ ካልገቡ እያልን ያለ ነው። እንደዛ አይደለም ነገሩ። በመወለድ የገባበት ነው። ማንነቱ ኃጢአቱ ነው የመጣ ማንነት ነው። በመወለድ ነው የገባው። በሌላ መወለድ ይጸዳል ነው ነገሩና በ8 ቀን ተገርዞ ዳነ። ይሄ መገረዝ እንግዲህ ወደ አዲስ ኪዳን ስናመጣው በብሉይ ኪዳን ማንኛውም ሰው አምኖ ተገርዞ ቤተሰባዊ አዳኝ ይሆንለታል። ያህዌ ማለት ነው። የእስራኤል ቤተሰብ ሁሉ አዳኝ ነው ያህዌ። በዚህ መንገድ በእምነት ብቻ ነው ወይ ካለን አይደለም። በእምነት ብቻ ከሆነ አብርሃም ጋር ይቆማል። ምናልባት አሁን 13 ዓመት እሱንም ከተቀበል ይስሐቅ ጋር ይቆማል። ለማነው እስማኤል ጋር ይቆማል። ለይስሐቅ አይደርስም ይሄ ነገር። ያህዌም የአዋቂዎች አዳኝ እንጂ የቤተሰብ አዳኝ አይሆንም ማለት ነው። ስለዚህ ወደ አዲስ ኪዳን ስንመጣ እመን አንተን ቤተሰቦችም ትድናላችሁ ሲል ምንድን ነው የሚያምነው ሰውየው? ይሄ እመን የተባለው ሰው ለምሳሌ ኖህን ተመልከቱ። መርከቡን የሰራው እሱ ነው። ከነ ቤተሰቡ ሲገባ ነው የምትመለከት። በብሉይ ኪዳን ይሄን እያጠላው ነው የመጣ። ወደ ኤፌሶን መጽሐፍ ስንመጣ ይቅርታ አስረዘምኩባችሁ፣ ሰፊ ትምህርት ነው እንዳልኳችሁና እኔ ጋር ራሱ አሁን ይሄ አንተ ተማሪ እንዲጨርስ ችግር የለውም። ቢረዝምም ችግር የለውም። ረገጥ አድርገው ቄስ። እሺ ኦኬ። ወደ ኤፌሶን መጽሐፍ ስትመጡ ምናልባት እዚህ ያላችሁ ሰዎች ገልጣችሁ ተከታተሉኝ። ምዕራፍ 2 ቁጥር 1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። በደልና ኃጢአትን በእናን ያያያዘው። ብዙ ጊዜ እኛ ኖርማል ነው የምናነበው። ምንድነው በደል ምንድነው ኃጢአት የሚለው አያሳስበንም ስናነበው። በበደላችሁና በኃጢአታችሁ ሙታን ነበራችሁ። የአሕዛብ ደብዳቤ ነው። ልብ አድርጉ። እነዚህ ሰዎች እንደ አይሁድ የግዝረት ታሪክ የላቸውም ወደኋላቸው። በደልና ኃጢአት ይለዋል። ኃጢአት ሲንፉል ኔቸር ነው። በደል ግን በእውቀት የተሰራ ኃጢአት ነው። የግብርና የውርስን ኃጢአት ነው ጳውሎስ ምክንያት አድርጎ ለመሞታቸው የሚነግራቸው። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ይሄው ጸሐፊ ቆላስይስ ላይ ደግሞ ሲመጣ በበደላችሁና ብሎ ኃጢአታችሁ አይልም። ሰውነታችሁን ባለመግረዝ ሙታን ነበራችሁ ይላል። አለመገረዝ ሙት ያደርግ ነበር እያላቸው ነው ያለው። ልብ አድርጎ በደልና ኃጢአት ኤፌሶን ላይ
ቆላሴስ 2 ላይ በደላችሁና ሰውነታችሁን ባለመግረዝ ይለዋል። አሁን አንድ ሰው በምንድን ነው የሞተው ብለን ስንጠይቅ በበደሉ በግብር ኃጢአቱ በእውቀት ኃጢአቱና የውርስ ኃጢአቱን ባለመገረዙ ምን አድርጋችኋል? ሞታችኋል ይላቸውና ያንን መገረዝ ነው እንግዲህ ቆላሲስ ላይ የክርስቶስ መገረዝ ብሎ ከጥምቀት ጋር የሚያገናኘው። በብሉይ ኪዳንም እምነት አዋቂዎችን ሲመለከት፣ ግዝረት ግን ሁሉን ያጠቃልላል። በአዲስ ኪዳንም እምነት አንተን እኔን ሲመለከት ቤተሰቤን ሁሉ የሚያጠቃልለው ግን ጥምቀት ነው። ይሄንን ካየን በኋላ ጥምቀት ምንድን ነው ወደሚለው እሳቤ ነው የምንመጣው። ባይብሉ ላይ ብቻ ጀስት ምንድን ነው እያወራሁት ያለሁት የትራዲሽኑን አባቶች ምን አሉ ወደሚለው የጥንቷ ቤተክርስቲያን ምን እያመነች ምን እያከናወነች መጣች የሚለው እናንተ ያው ተመራመሩበትና አስፈላጊ በሆነ ጊዜ እሱን ማቅረብ ይቻላል። እና ወደ አዲስ ኪዳን ስንመጣ የመጀመሪያ መፈታት ያለበት ማን ይጠመቅ ሳይሆን ራሱ ጥምቀት ምንድን ነው የሚለውን ነገር። የጥምቀትን ውሃ ሻወር ከመወስድበት ውሃ የሚለየው ምንድን ነው? ለምንድን ነው ሐዋርያት ምን ላድርግ ብሎ ለጠየቃቸው ኃጢአተኛ ሁሉ ይህን ነገር የሚያዙት? ጳውሎስን ይኸው አይኑ ታወረ፣ 3 ቀን ጾመ፣ ሐናንያ መጣ፣ እጁን ጫነለት፣ አይኑ ተከፈተ፣ 3 ቀን አልበላህምና ብላ ሲለው አትመለከትም። ለምን ተዘገያለህ? አሁንም ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ብሎ ሲያስቸኩለው እንመለከታለን። ሐዋርያ ሥራ ምዕራፍ 2 ላይ ያሉት ወንድሞች ምን እናድርግ ባለው ጊዜ ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በክርስቶስ ተጠመቁ፣ የተስፋው ቃል ለእናንተና ለልጆቻችሁ ነው። አንዳንድ ሰባኪዎች ለልጅ ልጆቻችሁ ብሎ ሲያነቡት አያቸዋለሁ። ክፍሉ ግን ለልጆቻችሁ እንጂ ለልጅ ልጆቻችሁ አይልም። የጄኔሬሽን አድርገው ከእውነቱ ሊያሽኮልኩት ይፈልጋሉ። ያንን ጥቅስ አይልም። ለልጆች ለእናንተና ለልጆቻችሁ ነው ብሎ ይናገራል። የተስፋው ቃል ልጄን የዘለለ አይደለም፣ ቤቴን የዘለለ አይደለም፣ ለኔም ነው ለልጄም ነው ብዬ እንዳምን የሚያደርገኝ እሱ ክፍል ነው። ግን ምንድነው የጥምቀትን ውሃ ከሌላ ውሃ የሚለየው የሚለውን ነገር ስናስብ ባይብል ስለ ጥምቀት ምን እያስተማረ መጣ ነው። አንዳንዶች ለምሳሌ ለምን ነው የምትጠመቀው ብዬ አንዳንድ ወዳጆችን ጠይቃለሁ። ውሃ ውስጥ ገባ መሞቴን ስወጣ መነሳቴን ማሳያ ነው የሚል አቋም ባለው ዶክትሪን ውስጥ ያሉ ወዳጆች እሱን ይነግሩኛል። መልሼ የምጠይቀው አንድ ጥያቄ አለኝ። እኔ እንዲህ እንድታስብ ያደረገ ወደዚህ ድምዳሜ ስለ ጥምቀት ያደረሰ ጥቅስ የትኛው ነው ብዬ ስጠይቅ ሁላችሁም እንደምታውቁት ሮሜ 6 ነው የሚጠቀሰው። ሮሜ 6 ከቁጥር 1 ጀምሮ ያለው ነው የሚጠቀሰው እና እኔ ደግሞ እስቲ ያነበዋለሁ። እኔ ሳነበው ወንድም የሚለኝን አይለኝም። ብዙ ጊዜ ምንድነው የሚለው? እንግዲህ ሙሉ ለሙሉ አላወራው እችላለሁ፣ እናንተ ተከታተሉ። ጸጋ እንዲበዛ በኃጢአት ጸንተን እንኑርን ብሎ ይጀምራል። ምንድነው ጸጋ የመጣው ሰው ኃጢአተኛ ስለሆነ ነው። በኃጢአቱ ምክንያት መዳን ስለማይችል እግዚአብሔር የሚያግዝን ጸጋ ሰጠው ሲል ይሄ ትምህርት ወዴት ያመጣል? ጸጋ የመጣው ኃጢአተኛ ስለሆንኩ ከሆነ በደንብ እንዲመጣ ኃጢአት በደንብ ልስራ ወይ? የጸጋ መምጫው መንገድ ኃጢአትን ማብዛት ከሆነ የሚል ድምዳሜ ጋር እንዳይደርሱበት ጳውሎስ መልሶ ያጥፈዋል። እና ጸጋ የሚመጣው በኃጢአት ጸንተን ስንኖር ነውን ሲል ነው። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በሱ እንኖራለን ብሎ የመጣው ጸጋ ያዳነን ብቻ ሳይሆን ለኃጢአት የገደለንም እንደሆነ ጭምር ማስተማሩን ይቀጥላል። እንዴት ነው ጸጋ የገደለን? አሁን እኛ በጸጋ የዳነን መዳናችንን ብቻ ነው የሰበክን እየዘመርን የመጣ ነው እንጂ ያ የመጣው ጸጋ ለኃጢአት፣ ለዓለም፣ ለሰይጣን ገሎ ለእግዚአብሔር መንግስት ህይወት እንደሰጠን ድርብ ፓኬጁን ካላወራ ነው ጸጋ በከፊል ነው ሰዎች የሚረዱት። ለኃጢአት የሞትን እኛ ወደፊት በሱ እንዴት እንኖራለን ካለ በኋላ ወይስ ብሎ አንድ መሰረታዊ ጥያቄ ይጠይቃል። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ፣ ልብ አድርጉ፣ ዘንድ የሚለውን አስምሩበት። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ፣ ገና አልሆኑም፣ ሊሆኑ ነው። ዘንድ የሚያሳየው ድሬዳዋ እሄድ ዘንድ የፕሌን ቲኬት ቆረጥኩ እንደማለት ነው። ቲኬት ለመሄድ ቆረጥኩ ማለት ድሬዳዋ ገባሁ ማለት አይደለም። ለመሄድ ነው የቆረጥኩት። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ፣ ለምን አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ እና ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን ብሎ አንባቢውን ጥያቄ ይጠይቃል። ይሄ የዚህም ቤትም ጥያቄ መሆን አለበት ብዬ አስባለሁ። ለምንድን ነው የተጠመቅከው? ጥያቄ አታውቅም ወይ ነው። ምንድነው እወቅ የሚለው ጳውሎስ? የተጠመቅከው ከክርስቶስ ኢየሱስ ጋር አንድ ትሆን ዘንድ እንደሆነ አላወቅም ወይ? ስለዚህ ለእኔ ስጠመቅ ነው አንድ የሆንኩት እንጂ አንድ ሰሞን ከ6 በፊት ያመንኩ ቀን የሆንኩትን በሚታይ መንገድ ለማሳየት አይደለም ወደ ገንዳው ምገባው ነው። ከዛ ክርስቶስ በአዲስ ሕይወት ከሙታን እንደተነሳ ይልና ስለ መቀበር ሲያወራ እኛም በአዲስ ሕይወት እንድንመላለስ አሁንም
እንድንመላለስ በጥምቀት ከሱ ጋር ተቀበርን። ጳውሎስ ጥምቀትን መቀበሪያ ይለዋል። ወዳጄ ደግሞ መቀበሬን ላሳይ ነው የገባሁት ወደ ገንዳው ይለኛል። የትኛውን ነው የማምነው ነው? አፈታቴ ምንድነው? ወልካፋ ከሆነ እሱን ማረቅ ነው ትችላላችሁና ከሱ ጋር አንድ እንሆን ዘንድ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከሱ ጋር ተቀበርን ሲል ጥምቀትን የክርስቶስን ሞት ለመተባበር አንድ ለመሆን የሚካፈልበት ቦታ እንደሆነ ያ ክፍል ያሳያል። ገላትያ 3:27 የሚናገረው እሱ ነው። ሁላችን በእምነት በኩል የእግዚአብሔር ልጆች ናችሁ ካለ በኋላ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። ለእኔ ስጠመቅ አንድ ለመሆን ነው። ያ ስርዓት ደግሞ ያለብሰኛል ብዬ አስባለሁ። ለዚህ ነው ቅድም ቆየት ብለዋል ገንዳ ውስጥ ረጥቦ መውጣትና ለብሶ መውጣት ይለያያል ያልኩት ከዚህ የተነሳ ነው። መልበስ ነው የሚለውን ነገር ያሳየናል። ስለዚህ ጥምቀት ከውሃ ባለፈ ሞትና ትንሣኤ ጋር ያደርሰኛል። እምነትም ሞትና ትንሣኤውን ነው የሚያነቃኝ። ስለዚህ እነዚህ ነገር ሰው ሲጠመቅ አንድ የሚሆነው ከክራይስት ጋር ነው፣ ሲያምን አንድ የሚሆነው ከክራይስት ጋር ነው። ስለዚህ ማንም ያድነው ኢየሱስ ነው። ሚንስ ኦፍ ግሬስ የምንለው ይህንን ነው። አባትየው በገባበት እምነት በኩል ልጁ ስለማይገባ እዚህ ጋር እንቆምና ከዛ ሎጂካል ጥያቄ ነው የሚነሳው። ምን ያውቃል? ለምሳሌ ሕፃኑ ምን ያውቃል? ከወዲህ ደግሞ መልሱ ምንድነው? ምን ይወቅ? ምን እንዲያውቅ ፈለግ? ከአዳም ጋር የሰራውን ኃጢአት እንኳን ሕፃኑ አንተም አታውቀውም ነው አባትየው። አንተም በአዳም ጋር ለሰራው ኃጢአት ለንስሐ አልተጠራህ። መንፈስ ቅዱስ ለውርስ ኃጢአት ማንንም አልወቀሰም። ማንም ባልተወቀሰበት ጉዳይ ሕፃኑ ተለይቶ እንዲወቀስ ለምንድን ነው የፈለግነው ነው? በመወለድ ነው የመጣበት፣ በሌላ መወለድ ነው ወደ ኪዳን የሚገባው ነው በዚህ ሳይድ ያለው አመለካከት። ከዛ ውጪ ከኔ የተወለደ ድኗል አልዳነም የሚለው ቀጣይ ሙግት ነው የሚሆነው። አንድ ወዳጄ እንደዛ ብሎኛል። እኔ አምኜ ስለዳንኩኝ ከኔ የተወለደ ድኗል ሲል ኦኬ፣ አንተ በመድኃኒዓለም ልጅ ባንተ ይድናሉ፣ ወልደ የምታድን የትኛው መድኃኒዓለም ነህ የሚል ጥያቄ አቅርቤ ትዝ ይለኛል። እና ይሄ ትንሽ ከባይብሉ አጠቅል አስተምሮት ያለፈ ይመስለኛል። የአብርሃም ልጅ በ8 ቀን ባይገረዝ ምን ይፈጠር ነበር ስል ከእምነት አባት ከአብርሃም መወለዱ አያድነውም። ያቺ ነፍስ ከወገኗ ተለይታ ትጥፋ ብሎ ከአብርሃም ወገብ የወጣን ለማጥፋት እግዚአብሔር ሲዝት እንመለከታለን። እና የ8 ቀን ልጅ ላይ ለምንድን ነው ትጥፋ የሚለው እግዚአብሔር ብለን ስንጠይቅ ነገሩ የቀን አይደለም፣ ነገሩ የስጋ አይደለም፣ ነገሩ ደግሞ የነፍስ ብስለት ሳይሆን የስፕሪት ጉዳይ ነው። ኃጢአት መጀመሪያ የገደለው የሰውን መንፈስ ነው። ሕፃን መንፈስና አዋቂ መንፈስ የሚባል የለም። ለአንተም እፍ ነው፣ ለእሱም እፍ ነው። በመንፈስ አትበላለጡም። ኃጢአት አታክ ያደረገው እሱን ነው። ዳግም የሚወለደውም ስፕሪት ነው የሚለውን አቋም ይዞ ነው ይሄ ነገር የሚሄደው። እና በጣም ሰፊ ነው። ብዙ ሎጂካል ጥያቄዎች አሁን ከወዲያ ሰፈር የሚጠየቅ የኛ ቤት የሚመልስ ብቻ አይደለም፣ የኛ ቤትም ያልተመለሱ ለጥያቄዎች አሉ። ዋትስ ኔክስት? ለምሳሌ አንድ ወዳጄን ጠይቄው ነበረ። በጌታ ቀኝ የተሰቀለው ሰውዬ ሳይጠመቅ ኔዳ ነው። እንደውም በአንዳንድ መጽሐፍቶች ላይ ማያለው ይሄን ነገር ትልልቅ ሰዎች የሚጠቀሙታልና ሳይጠመቅ ኔዳ ነው። ስለዚህ እንዴት ጥምቀት ያድናል ትላለህ? መጀመሪያ እኛ ያድናል የምንለው ኢየሱስን ነው። ወደ አዳኙ ኃጢአተኛ የሚሄድበት ሚንስ ኦፍ ግሬስ እምነትና ጥምቀት ናቸው ያልን እያስተማርን ያለ ነው። እና የጠየቁት ምንድን ነው? በጌታ ቀኝ የተሰቀለው ሰው አምኖ ነው ዛሬ በገነት ትገባለህ የተባለው፣ አልተጠመቀም ሲለኝ የጠየቁት ጥያቄ እኔም ጥያቄ ነበረኝ። አንተ የተጠመቀው ለምንድን ነው ስል ሞትና ትንሣኤውን ላሳያለሁ። ኦኬ ወደ ሰውየው እንምጣ። እዛ ጋር ጌታ ሞቷል ወይ? አልሞተም። ተነስቷል ወይ? አልተነሳም። ጥምቀት ታውጇል ወይ? አልታወጀም። እና ምን እንዲተባበርልህ ነው መስቀል ላይ ያለውን ሰውዬ እኔ ከመስቀል ወዲህ ላለሁት ሰው ማስረጃ ልታረግ የደፈርከው? ምላሽ አልነበረም። ምክንያቱም ጥምቀት ሞትና ትንሣኤን መንኪያ ከሆነ እዛ ጋር ሞት አልተሰራም፣ ትንሣኤ አልተሰራም፣ ጥምቀትም አልታወጀም። የብሉይ ኪዳን ሰው ነው ያ ሰው፣ የብሉይ ኪዳን የኋላ ሰው ነው። እና እንደዚህ አይነት ብዙ አይነት ጥያቄዎች አሉ ሕፃናትን በተመለከተ። አይ ሁላችንም ጋር ነው የተቋረጠበት። አይ ቆይ ስልክ ገብቶብኝ ነው አለው። አይ ተመልሳል። ቀጥል። አሁን
አለ ቀጥል። ስልክ ገብቶ ነው እንትን መኪና ማስገባት አለብኝ ከደጅ ድንገት እግር ጥሎኝ ነው የገባሁት እና እንደው ሰብሰብ ላድርገው። ጥያቄ ካለ በቀጠሮ ሌላ ቀን መምጣት እችላለሁ። እና ይሄ ያላመነ ግን ይፈረድበታል የሚለውን ሀሳብ ጋር ያለው እሱ ልጠቅልለው እና ጨረስ። አሁን ያመነ የተጠመቀ ይሆናል፣ ያላመነ ግን ይፈረድበታል ብዙ ጊዜ ይባላል። እኔ የምጠይቀው ምንድን ነው ቴዎሎጂያንስ ውስጥ ካላችሁ ያው ክፍሉ ጀስት የመጽሐፉ ክፍል እንደሆነ ታውቃላችሁ። ግን ለሁሉም ይሄ እውቀት አስደንጋጭ ስለሚሆን ሁላችንም በምንቀበለው እንኳን ብናስበው ያመነ የተጠመቀ ከሚለው ነው አብዛኛው ሰው የሚያነበው። እና ምን ጠይቃለሁ እኔ ምን ልመን በዚህ በማድረገውስ ኦኬ በማርቆስ ጥቅስ ውስጥ ያመነ የተጠመቀ ብሏል። ኦኬ ምን ልመን ስል ጌታን ይለኛል ሰው። አንተ አትበለኝ ክፍሉ ይበለኝ ይላለሁ እኔ። ለምንድን ነው ክፍሉን አብዛኛው ሰው ቆርጦ ነው የሚያነበው? ያመነ ብሎ አይጀምርም። ቁጥር 15 እንዲህም አላቸው ብሎ ነው የሚጀምረው። ሪፖርት ስፒች እንዲህ ነው የሚጀምረው። ምን አላቸው? አሁን ንገረኝ። ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ስበኩ። ይህን የሚሰበክ ወንጌል ያላመነ ያልተጠመቀ ምን ሆነ? ይህን ወንጌል ያላመነ ይፈረድበታል። እውነት ነው። ወንጌል ሲሰበክ አምነህ ካልሆነ በስተቀር ወንጌል ሳይሰበክ እምነቱም ጋር ሆነ ጥምቀቱ ጋር መምጣት አትችልም። ክፍሉ የሚለው ይሄንን ነው። ግን ያላመነ እንጂ ያልተጠመቀ አይልም የሚል ደግሞ አይነት እንዲህ ጥያቄ ከተነሳ እኔ ችግር የለብኝም ከዚህ አባባል ጋር። በቀጥታ የምጠይቀው ምንድን ነው? ልጅህ ያምናል ወይ ነው። አዎ አይለኝም። ለምን? አዎ ካለ ለምን አታጠምቀውም ብለዋለሁ። የማያጠምቀው አያምንም ብሎ ስለሚያምን ነው። አያምንም ካለ ይፈረድበታል የሚለው ጥቅስ አይመለከተውም ወይ? ልጁን ያላመነ ያልተጠመቀ ልጅ ይዞ ነው ያለው ሰውየው። በየትኛው አማራጭ በኩል ነው እንደ ዳነ እርግጠኛ ሆኖ የሚንቀሳቀሰው? ለዚህ ከወዲህ የምናነሳ ጥያቄዎች አለ። አይጠየቁም አይነት ነገር ከሆነ ያለው ለዛ የሚያበቃ ድምዳሜ ያስፈልገናል። ነገሩ እንኳን እነሱ እኛም የተጠየቅን አይደለም ያለ ነው። ጥያቄያችንን ሁሉ ክርስቶስ ኢየሱስ በመመለስ አበን ስላረካ እና ሰፊ ነው። እኔ ወደ 11 የሚጠቁ ጥቅሶች አሉ ጥምቀትን በተመለከተ። እነሱን ሁሉ ሰብስቦ መጭመቅ ይጠይቃል፣ ትራዲሽን ይጠይቃል። ከዛ ቀጥሎ ይህንን በማመን የቀደመችው ቤተክርስቲያን ትቀድመናለች አይደለ? እውነቱን በመቀበል ያነበበችውን በመረዳትና በመተግበር ደግሞ የቀደመችው ቤተክርስቲያን ትበልጠናለች። እኔ ያለሁትኝ 21ኛው ሴንቸሪ ላይ ነው። እነሱ ደግሞ እውነቱ ጋር ያሉት 2ኛው ሴንቸሪ ላይ ነው። ያ አንድ ሰው ሲናገር ስለሰማው ነው። ይሄ 2ኛው ሴንቸሪ ላይ ወዲህ የመጣ ነው ሲል ታዲያ መቼ እንዲመጣ ነው ያሰበው? 1ኛው ሴንቸሪ ባይብል ራሱ ነው። 2ኛው ሴንቸሪ ነው አባቶች ዘመን የሚሆነው። ከኔ ይልቅ ለመጽሐፉ ለፈርስት ሴንቸሪ ልምምድና ስርዓት ቅርቡ የሆኑት ሰከንድ ሴንቸሪ ያሉት አባቶች ናቸው። እነሱ ስህተት ሆነው ከ21ኛው ሴንቸሪ በኋላ ያለውት እኔ ልክ ለመሆንበት ምንም እውነታና መሟገት የምችልበት አይነት ሪያሊቲ የለውም። ስለዚህ ምን እያመኑ መጡ የሚለውን ወደኋላ ማየት ነው። እነ ቱርቱሊያን ምን ያምናሉ፣ ፖሊካርፕ ምን ያምናሉ፣ እነ ኦገስቲን ምን ያምናሉ የሚለውን ነገር ታሪካቸው ወደኋላ እየሄዱ ማየት በጣም አስፈላጊ ይመስለኛል። እና እንደምናየው ማንም በቃ ቲቲኩ ላይ ገብቶ ቀለል አድርጎ ቀለው ታናነቆ አዋርዶ እንደሚያወራው አይደለም። ዲፕ ነው ይሄ ነገር። እኛ ስንሰማ እየሳቅን ነው የምንሰማው። እንደዚህ አናንቆ ምናምን ጥፉ ውጡ ምናምን ሲል ስቃለሁ ማለት ለአንዳንዶችም ኮመንት ላይ ታችሁ ከሆነ እጽፍ ነበረ። እስቲ ደውሉልኝና እናውራ፣ እንዴት እኛ እንደምንረዳው ከኛው ስሙ፣ ከዛ በኋላ እኛን ከተረዳችሁ በኋላ ወደ ሞግቱ መምጣት ይቻላል የሚለው ነገር አስባለሁ። እና እያንዳንዱ ቸርች ውስጥ የከበረ የራሱ የሆነ ትኩረት የተሰጠው ድምዳሜ ያገኘ ትምህርት አለ። የኛ ድምዳሜ ይሄ ነው። እዛ ሰፈርም ያለውን የማከብረው ፓርት አለ፣ የማልነቀው ፓርት አለ፣ የምገዛው ፓርት አለ። በእንደዚህ አይነት መንገድ እየተረዳዳን ካልሄድን ድንጋይ መወራወሩ ጀስጥሩ አይደለም እያስባለሁ። እና በጣም ይቅርታ ሰዓታችሁን ወሰድኩ። ተባረኩ። ሲሲ ይድርሰኛና አንድ ጊዜ ሀንቼ አንዴ ይድርሰኛና ሲሲ ቀስ ላመስግነው። ቴንክ ዩ ቀስ ፍቄ በጣም ደስ የሚል መልስ ነው የመለስክልኝ። በጣም አመሰግናለሁ። ተባረክ። ግን ፎሎ ባክ ብትመልሱ ደስ ይለኛል ስለምፈልግ ነው። እሺ ሲሲ አንድ ጊዜ ላውራ። አንድ የመጨረሻ በቃ ቄስ በፍቄ አንድ የመጨረሻ ጥያቄ የመጨረሻ ጥያቄ። እሺ
ይቅርታ፣ በጣም ይቅርታ። በጌታ እራት ዙሪያ ነው የምጠይቀህ። ጥያቄው ስራ ላይ ስለነበርኩኝ ተመልሶም ከሆነ ይቅርታ በጣም ካልተመለሰ ግን ትመልስልኛለህ ከይቅርታ ጋር ቄስ በፍቄ ጥያቄን ከተሳሳትኩኝ ኪንግ ናታ ኖ አይደለም። አንዴ ጥያቄን ይስማኝ አንድ ጊዜ። ኧረ ሰው የሰው ጊዜ አትመጣ። አንድ ጊዜ ሚውት አድርግልኝና አንድ ጊዜ ጥያቄ ልጠይቅ። ሰው ሲያወራማ ማን ላይ አትግቡ። እናንተ እያወራችሁ እየሰማናችሁ አይደል? ያ ሚውት አድርጌልሃለሁ። ጠይቅሽ ሚውት አድርጌልሃለሁ። ኦኬ። አይ በማል ሲገባ ነው አቤል። ቄስ በፍቄ ሉተራን ዓለም አቀፍ ቤተክርስቲያን ናትና የራሷ የሆነ ኮንፌሽን አላት። እዛ ኮንፌሽን ላይ ሉተር ከተሳሳትኩኝ ታርመኛለህ። በጌታ እራት ዙሪያ ሳክራመንታል ዩኒየን የክርስቶስ ስጋና ደም ከህብስትና ከወይኑ ጋር አብሮ ይገኛል ብለው ነው የሚያስቡት እና ሪል የሆነ ክርስቶስ ይገኛል ብለው ነው የሚያስቡት። ስለዚህ ኢትዮጵያ ውስጥ ያለችው ሉተራን ቤተክርስቲያን ያንን ነገር ትቀበላለች፣ ታምናለች? እንደዛ ብላ ነው የምታምነው? ሪል ሲል በየትኛው በካቶሊክ እሳቤ ማለት ነው ወደ ትክክለኛው ሊትራል ወደ ሆነው ይለወጣል ብላ ታምናለች የሚል ነው። አዎ ታርመኛለህ ያልኩት ያንን ነው። ጥያቄን ከተሳሳትኩኝ ታርመኛለህ ያልኩት ያንን ነው ማለት ከህብስቱ ጋርና ከወይኑ ጋር አብሮ በህብረት ይገኛል ብላ ነው የምታስበው። እንደዛ ብላ ነው የምታምነው። አዎ ምንም በሉትራን ደረጃ ለዚህና እዚህ ሀገር ቤትና ምንድነው አበሻ ሀገር የሚባል ለውጥ የለም። ባር ኮንፌሽናል አንድ አይነት አቋም ነው የምንይዘው፣ እሱ ነው የምናቀነቅነው። ቅድም አስቀምጨዋለሁ። ያን የምናምንበት ምንድነው ይሄ ለምሳሌ በሚታየው ቂጣ ውስጥ ለምሳሌ ክራይስትን ራሱ ያው ጀስት አምላክ ሰው ሆኖ የመጣበት ስትመለከት ቅድም በጥምቀት ላይ ተናግሬው ነበረ። ልክ እንደ ከውሃው ጋር አያይዤ ማለት ነው። ኤችቱኦ ብቻ አድርገው ጥምቀት ነው ውሃ የሚያስቡ አሉ። አይ ኤችቱኦ አጋንንት አያስጨሁም፣ ሰውን በመንፈስ አይሞላም። ስለዚህ ከውሃ ያለፈ ነገር አለ እዛ ጋር በእምነት ካልሆነ በስተቀር ማትረዳዋል። እንዳልኩት ሁሉ ህብስቱ ስታየው ህብስት ነው። ከዮሐንስ 6 ጀምረን ነው እኛ የምናያይዘው። ጀስት ስጋዬን ያልበላ ደሜን ያልጠጣ እያለ አውርቶ ከዛ ይሄ ሰው ስጋውን ሊሰጥ እንዴት ይችላል የሚል ጥያቄ ሲያነሱ ብዙዎቻችን ልብ ብለነው እንደሆነ ባላውቅም ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ብሎ እዛ ክፍል ላይ ተናግሯል። ስጋዬ ይለዋል፣ ግን እውነተኛ መብል ነው እንዳለው አትዘ ኤንድ እውነተኛ መብል ቆርሶ በእጁ ይዞ ነው ስጋዬ ነው ያላቸው። አትዘ ኤንድ እውነተኛ መጠጥን ቀርቶ ነው ምን ያላቸው? ደሜ ነው ያላቸው። ይህንኑ ወደ ቆሮንቶስ እናመጣው። ሳይገባው ይህንን ስጋ ይህንን ጽዋ እና እንጀራ የበላ ይልና የበላው እንጀራ ነው የጠጣው ጽዋ ነው የጌታን ስጋና ደም ስለማይለይ ለራሱ ፍርድ ይበላል ይላል። ኢናዲሽን ደግሞ የጌታ ስጋና ደም ዕዳ አለበት ይላል። በዕዳ ደረጃ የተጠየቀው ስጋና ደም ነው። ማንኛውም አበዳሪ የሚጠይቅህ ያበደረህን ነው፣ የሰጠህን ነው የሚጠይቅህ። አሁን አይ ቂጣን የሰጠኝ ቂጣን የበላሁት ብለህ የምታመልጠው አይደለም። ስጋ ነው ይላል፣ ደም ነው ይላል ዕዳው። ውጤቱ ስንል በስጋ ከመሞት ጀምሮ በህይወት እስከ መድገም በአንዳንድ ህመም እስከ መጠቃት ድረስ ዲቫይን አግሬሲቪቲውን ሲገልጥ እንመለከታለን በዛ ቦታ ላይ እና እነዚህን ሁሉ ታሳቢ በማድረግ እኛ እንደ ተራ ምሳሌ እንደ ተራ ነገር አድርገን አናየውም። ይሄንን በጣም ዲፕ የሆነ ብልጫ ያለው በቀጥታ ከክርስቶስ ስጋና ደም ጋር ህብረት የምናደርግበት አንዱ ቅዱስ ሚስጥር ነው ብለን ነው የምናምነው። ሚስጥር ያስባለውም ይሄ ነው። በሚታይ ነገር ውስጥ ከማይታይ በእምነት ብቻ ከምታስተውለው ነገር ጋር የምታበርበት መንገድ ነው። ይቅርታ ቄስ፣ እንደው አንድ ጥያቄ በጣም ይቅርታ፣ አይኖ መሽቷል ምናምን፣ ግን አጭር ጥያቄ ነች። ኦኬ። ቅድም ሲያስተምሩ ህፃናትን የምናጠምቀው እንዲድኑ ነው በመካነ ኢየሱስ ብለውናል። እና ያልተጠመቁ ህፃናት አይድኑም ማለት ነው? እስቲ ጥያቄ ልጠይቅሽ። ሰው የሚድነው ዳግመኛ ሲወለድ ነው አይደል? ወይም ደግሞ ከእናቱ ማፀን ድኖ የሚወለድ የለም አይደል? እኔ መካነ ኢየሱስ ነው ያደግኩት። ያው ብዙ ጊዜ እንደዛ አይደለም ብለው ስለሚያስተምሩ ነው። እሺ እኛ ምናምነው ምንድን ነው ጀስት ቅድም ከጥላ ጀምሮ ነው እንዳለ ያስቀመጥኩት። ሰው አዳማዊ ኃጢአት ነው እንትን ለማለት
አዎ በአንዱ በአዳም ምክንያት ሞት ለሰው ሁሉ ደረሰ፣ ኃጢአት ባልሰሩት ላይ እንኳን ሞት ነገሰ ነው የሚለው እና ለመሞት ኃጢአት መስራት ድረስ ማርፈድ አላስፈለገኝም። ምክንያቱም ከሞተ ዘር ስለተወለድኩኝ ማለት ነው። ለዚህ ነው ኃጢአት ሰርቼ አልሞትኩም፣ ከሞተ ተወልጄ ነው የሞትኩት። ጽድቅንም ሰርቼ አልዳንኩም፣ ጽድቅን ከሰራው ከክርስቶስ ተወልጄ ነው የዳንኩት። ይህን ላስተዋለ ሰው ይሄ ያው የአንቺ ጥያቄ ግልጽ ነው መልሱ። ስለዚህ ህጻናት ካልተጠመቁ አይድኑም ማለት ነው። ዳግም ካልተወለዱ ማንኛውም ሰው የሆነ በእድሜ የሚሸነሸን አድርገው ሳልቬሽንን ዳግም መወለድ ያስፈልጋል። ስለዚህ መታዘዝ ነው የሚያስፈልገው። አብርሃም ለመገረዝ ብቻ ሳይሆን ለመግረዝም አምኖ ነበር። አሁን አምኖ ለመጠመቅ ነው አብዛኛው ሰው ያመነው እንጂ በዛው እምነት ደግሞ አምኖ ለማጥመቅ ወደ ኪዳኑ ለመግባት ለምሳሌ ቆርኔሌዎስ አመነ ከቤተሰቡ ሁሉ ጋር፣ ሊዲያ አመነች ከቤተሰቦቿ ሁሉ ጋር፣ ያ ወይኒ ቤት ዘበኛ ከቤተሰቦቹ ሁሉ ጋር፣ አንድ ሌላ ቤተሰብ አለና አንድ ወዳጄ ምን አለኝ እንደ ህፃናት ባይኖሩስ አለኝና ያው እንደው ላስቃችሁ ብዬ ነው ምን ነው አራቱንም ቤተሰብ ላንተ አደረከው ባይሆን እንካፈላቸው አልኩት። እንደው ሁለት እንውሰድና ቢኖሩስ የሚለው ባይኖሩስ 50% እንጂ 100% ሆኖ ለአንተ ሊያጋድል የሚችል የሙግት ቀጭን መስመር ሊሆን አይችልም። ስለዚህ ቢኖሩስ እኔም 50% አለኝ እዛ ውስጥ። ስለዚህ በዛ አይነት መንገድ ብናየው ጥሩ ነው። እኔ እንደው እቺ ጆክ ናት፣ ኖርማል በቁም ነገር አትያዙብኝ። አሁን እኮ እዚህ ውስጥ ያላችሁ ሁላችሁም ከኦርቶዶክስ ተወልዳችሁ ተጠምቃችኋል። ከዛ በኋላ ደግሞ ሙሉ ወንጌል መታችሁ ደግማችኋል። ስለዚህ አትሊስት የመድገም ቻንስ ነበራችሁ። እርግጠኛ ላልሆንበት በእልህ ከመሄድ አጥምቀው ልጅህን የማይጠቅመው ከመሰለ ደግሞ ድገመው ሲያድግ። እንዲሁ እርግጠኛ ላልሆነው ነገር ይዘነው መሄዱ በራሱ እኔ አዋጭነቱ ለምሳሌ የኔ ልጅ ተጠመቀች የአንቺ ልጅ አልተጠመቀች የምንበል ሁለቱ ወደ ጌታ ቢሄዱ እውነት አለመጠመቅ ምንም ባያጎዳቸው የኔ ልጅ ውሃ ስለነካት ሰማይ ተቆጥቶ ሲኦል አይከትብኝም። ኢንኬዝ ግን እኔ እንደምለው ከሆነ ግን ቀልጧል ያንቺ ልጅ። ስለዚህ እርግጠኛ ላልሆንበት ነገር ብዙ መሟገቱ እኔ አላስኬደኝም። ቸርች ምን እያመነች መጣች የሚለውንም ወደኋላ ማየቱ ጥሩ ይመስለኛል። የጥንቷ ቤተክርስቲያን ምን እያመነች መጣች የሚለውን ነገር ይሄ ነገር እንትን ነው፣ ክሪድ ነው፣ የኖረ ነው። ለምሳሌ የኒቅያን ጉባኤ የኒቅያን የሃይማኖት መግለጫ መጨረሻ መዝጊያውን ስትመለከቱት ለኃጢአት ስርየት በምትሆን በአንዲት ጥምቀት አምናለሁ ብሎ ነው የሚዘጋው። የሐዋርያት ክሪድ የተብራራበት በጣም ድንቅ የሆነ ክሪድ ነው ያለው እና እነዚህን ሁሉ ወደኋላ አይቶ የጥንቷ ቤተክርስቲያን ምን እያመነች መጣች የሚለውን ነገርም አብሮ መያዙ ጥሩ ይመስለኛል። በጣም ውድን ነው ልጫን አልፈለግኩም በዚህኛው እንትን ላይ በሀሳብ ኖርማል ፍሰት በሁለት ክንፍ መብረርን አምናለሁ እና እንደዚህ እናምናለን። እንዲህ በማመናችን የተጋጨን የመጽሐፍ ቅዱስ ክፍል ካለ ከዚህ ለሚለው ደግሞ ልብ ሊኖረን ይገባል። ምክንያቱም መጽሐፉ የኔም ያንቺም አይደለም የጋራችን ነው። እውነት መጽሐፉ ጋር ያለው ነው። በመጽሐፉ ላይ ላመፅ አልችልም። አቋሜን እንዲል ላንቀውም አልፈልግም። መጽሐፉ የሚለውን የሚመስል 50+ እንኳን ከደረስኩኝ እሱን ወደዛ አጋድላለሁ። ይሄን ነው አሁን እዚህ እምነት ላይ ምን አቆየህ ካልሽኝ እንዲህ ማመኔን ያቆየኝ። ከዚህ ሊያወጣኝ የሚችል ደግሞ ሌላ አቋም ካለ ዌልካም። እስካሁን ስላልመጣ ነው አሁን የሆንኩት ለማለት ፈልጌ ነው። ተባረኩልኝ። ሲሲ አንድ ቄስ ከመውጣቱ በፊት ግን የመጨረሻ አንድ ጥያቄ ብቻ የመጨረሻ ከዚህ በኋላ ጥያቄ አለ። ቆይ አንድ ጋዲ ጥያቄ አለው መሰለኝ። የመጨረሻ አንድ ጥያቄ ብቻ ሲሲ አስቀድመኝ። አጭር ጥያቄ ብቻ። በጣም ብዙ ሰው ከስር ስላለ ሲሱ ችግር የለውም። እኔ ቀሲስን ሌላ ቀን ችግር የለውም። ባሪ ገና ነው የሰማኋቸው። ሌላ ቀን አገኛቸዋለሁ። አንዳንድ ላነሳላቸው የምፈልገውም ጥያቄ አለና ከቅድም ጀምሮ ላነሱት ሀሳብ እውነት ለማውራት መልካም ሀሳቦችን አንስተዋልና ዛሬ ሳክራመንት ዙሪያ ስለሆነ የተናገሩት ሲሶዬ በተለይ ከሐዋርያዊ ቅብብሎች አንጻር ላነሳላቸው የምፈልገው ጥያቄ አለ። ሌላ ቀን ችግር የለውም። ዛሬ ስለመሸባቸው ሰላም ብያለሁ። ሲሱ ቀጥሉ። ጋዲ ወይ እሺ፣ ሰላም ብያለሁ። ሲሱ ቀጥሉ። ሲሲ ልቀጥል? እሺ ቀጥል። እኔ ጋር ስለሚያስተጋባው ሚስ ላድርግላችሁ። ቀጥልሽ። እሺ ቄስ ሰላም ላንተ ይሁን። እንግዲህ በጣም ብዙ ጊዜ በአንተ ተገልግለናል፣ በጣም ተጠቅመናል። ያው ሰሜን ሙሉ ወንጌል እየመጣ ብዙ ጊዜ ያገልግለናል። የውድ ፕሮግራሞች ሳይቀር ሁሉንም ኮንፈረንሶች ሳይቀርና በጣም ብዙ የተጠቀምንብህ ወንድማችንና
በጣም ነው የምወድ ማከብር። ተባረክ። ስላየውም እዚህም ስላገኘው ደስ ብሎኛል። ጥያቄ ምንድነው አሁን ሲሰጥ የጌታ እራት ሲሰጥ በፔንቴኮስታል እንግዲህ በሙሉ ወንጌልም የመጀመሪያ ቀዳሚ ሆና ስለምትነሳ በደንብ ስለምታውቃት ቤተኛም ስለሆንክ ሲሰጡ ይሄ ምሳሌ ነው ለአንተ፣ ይሄ የጌታ ስጋ ምሳሌ ነው እያሉ ነው የሚሰጡት ወይስ ስለአንተ የተቆረሰው ስጋ ነው የፈሰሰው ደም ብለው ነው የሚሰጡት? እሱን በደንብ አዌርነሱን ቢሰጥ ብዬ ነው። እውነቱን ለመናገር እንደውም በትልቅ ፍርሃትና መንቀጥቀጥ እንደውም አንዳንድ ሰዎች ፈርተው ሁሉ ሳይወስዱ የሚወጡበትም የሆነ አንድ ሙሉ ወንጌል ቸርች ላይ አጋጥሞኛል። እና ለምንድን ነው የሚሸሹት? የተሰጠው እኮ ለኃጢአተኞች ነው፣ እንደውም ኃጢአተኛ ሊጠጋው እንጂ ሊሸሸው የሚገባ ጉዳይ አይደለም የሚለው ነገር ሁሉ በሌላ ጊዜ ያስተማርኩበትን እንትን ያለው እያወራን ያለ ነው። ሪትን ከሆነው አስተምሮት አንግል እንጂ በመድረክ ላይ የሚደረጉት በከፍተኛ ጥንቃቄ፣ በከፍተኛ ፍርሃት፣ ከብዙ የንስሐም ጸሎት ጋር በተያያዘ መንገድ ነው። እኔ ኦልሞስት 80% የማገልገል እድሉ ያለኝም በፔንቴኮስታል መድረክ ላይ ስለሆነ ሁሌ የማየው ነገር ይሄ ነው። አንዳንድ ጊዜ ወረቀት ላይ ያለውና በመድረክ ላይ የሚከናወነው ነገር ብዙ ቦታ ላይ ሲለያየ ያለውና አንተ እንዳልከው ነው ያየሁት፣ የምሰማው እሱን ነው። ግን ቴዎሎጂ ገብተህ ስትማር ቪዎችን ስታጠና የሚነገሩትን አቋሞች ነው አሁን እዚህ ላይ ያነሳ ነው። ኦኬ፣ ያው አንዳንድ ወንድሞች ኢንቫሊድ ነው ምክንያቱም ምሳሌ ብለው ይሰጣሉ ይላሉና እኔ ደግሞ እንግዲህ ያደኩባት ቤተክርስቲያን ላይ ሲሰጠን አሁን እንዳልከው ከ15 ቀን በላይ ነው ጾም ጸሎት የሚደረገው ንስሐ የሚገባው። ሲሰጥም ይሄ ስለአንተ የተቆረሰ የክርስቶስ ደም ስጋ ነው፣ ይሄ ስለአንተ የፈሰሰ የክርስቶስ ደም ነው ተብሎ ነው የሚሰጠን። ያም የክርስቶስ ስጋና ጥሩ ጥያቄ ስላነሳ ጆይ ሳክራመንት ቫሊዲቲ ላይ የተወሰነ 1-2 ደቂቃ ቄስ በፍቄ ቢልበት አንድን ሳክራመንት ቫሊድ ነው ኢንቫሊድ ያደረጋቸው ነገሮች ምንድን ናቸው የሚለውን ነገር 1-2 ደቂቃ። እሺ ያ እኔ መስሎኝ ነበረ። እሺ ቴንክ ዩ። ያው ገብቷል ቄስ ቫሊድ ነው ኢንቫሊድ የሚለው ቅድም በደንብ ያወራሁት መሰለኝ በጌታ እራት ላይ ያለውን ሀሳብ ዝም ብዬ እግር ጥሎኝ በገባሁበት ነው። እንግዲህ በጣም ዲፕ የሆነ ነገር እያወራን ያለ ነው። እኔ ልናገር የምችለው ከሉትራን አንግል ያለውን አረዳድና አመለካከት ነው። በቡክ ኦፍ ኮንኮርደንስ ላይም ተቀምጠዋል። በእኛም ካታኪዝሞች ላይ የተቀመጡ ነገሮች ናቸው። ይህ በጣም ግልጽ የሆነ ነገር ይመስለኛል። ዋናውና ትልቁ ነገር ጥምቀትንም ሆነ ቅዱስ ቁርባንን እግዚአብሔርን ካችሁ ባለበት ወይም ተጠጉት ባለበት መንገድ መጠጋታችን ነው ቫሊድም ኢንቫሊድም የሚያደርገው። ምን ገብቶን ወደዛ እውቀት መጣን ነው፣ በምን እውቀት ለሰዎች ዘረጋ ነው። እሱን ዋናው ነገር። ለዚህ ነው ደጋግሜ የቆሮንቶስን ሳነሳ የነበረው ከዮሐንስ 6 ጋር እያገናኘው ስናገር የነበረው ከዚህ የተነሳ ነው። ከኃጢአት ጋር በተገናኘ ከንስሐ ህይወት ጋር ምንድነው ከህይወትን በእግዚአብሔር ህይወት እስከ ማስቀጠል አንግል ያለውን አጠቃላይ ትርጓሜ በካደ መንገድ የሚሰጥ ከሆነ ያ ኦልሞስት እንደ ቆሮንቶስ ጀጅመንትን ወደሚቀበለው ሰው እና ወደሚያቀበለው ማህበር ከመጥራት ባለፈ የሚያመጣው ቤኔፊት ያለ አይመስለኝም። ልክ አሁን ቅዱስ ጥምቀትን ከአብርሃም መገረዝ ጋር እንዳመጣሁት ኢቭን የጌታ እራትን ለምን ከፋሲካው በግ ጋር አናገናኘውም? ሜይ ቢ ጥያቄዎችን እዛ ጋር ሙሉ የሚያደርገው ይመስለኛል። ታስታውሳላችሁ ከግብፅ ሲወጡ የተሰጣቸው የፋሲካው በግ ነው፣ ነውር የሌለበት በግ ነው። ይህንን ዮሐንስ መጥምቅ ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ለእስራኤል ሲያወራቸው ለኃጢአት መወገድ የሚሰጥ በግ ታሪክ ያለው ማህበረሰብ ስለሆነ ይረዱታል የዚህ ነቢይ ንግግር። ምክንያቱም እስራኤል ስጋ ሲያምረው አርዶ የሚበላው በግ እንዳለው ሁሉ ለኃጢአት ጸጸትና ንስሐ በፈለገ ጊዜ ደግሞ ወደ መቅደስ ይዞት የሚወስደው በምትኩ እንዲታረድና በደሙ በኩል በእግዚአብሔር ፊት እርቅን ለማከናወን ወደ ለሞት የሚጎትተው በምትኩ የሚወስደው በግ እንዳለው ያውቃል። ያ በግ የእግዚአብሔር በግ ይባላል። ኃጢአተኛውን ወክሎ በእግዚአብሔር ፊት የሚታይ በግ ስለሆነ እስራኤል የወጣው ከግብፅ ሲወጣ በዚህ በግ መሞት ነው የወጣውና በጉ ሁለት ነገር ነው የሰጣቸው። ታስታውሳላችሁ፣ ስጋውን ትበላላችሁ፣ ደሙን ትቀባላችሁ የሚል ነው። እና እንደው ሙሴ በትእዛዙ ላይ
ከሱ አንዳችን አጥንት እንዳትሰብሩ ሲላቸው እንመለከታለን። እውነትም የፋሲካው በክርስቶስ በታረደ ጊዜ ሐሙስ ዕለት የሰጠው ስጋና ደሙን ነው። ያኛውም ስጋና ደሙን የሰጠው። የሚገርመው ነገር ግራና ቀኝ የተሰቀሉትን አጥንት በብረት ሲሰብሩ ትመለከታላችሁ። የፋሲካው በግ ግን አጥንቱ ከሱ ስለማይሰበር ሳይሰበር እንዳለፈ ትመለከታላችሁ። ይሄ የሚያሳየን ኮፒ ፔስት ነው። እዛም ጋር ምንድን ነበር ደግሞ ያደረገላቸው የሚለው ነገር ስንመለከት የበሉት ስጋ ግብፅን ለቆ የመሄድ አቅም ነው የሰጣቸው። ደሙ ደግሞ ግብፅ ከገባው ሞት ነው ያዳናቸው። ለዚህ ነው ከሳልቬሽን ጋር ከማምለጥ ጋር ከመትረፍ ጋር አብረን ካልሰፋ ነው ትርጉም ያጣል። ተራ ዝም ብሎ ስርዓቱ ነው ያልፋል። እና እንደዚህ ጠቅልል አድርገን ብንመለከተው ጥሩ ነው። ባይብሉ ላይ ብቻ ቆም ብዬ ስላወራሁት እዛው ላይ ልጨርስ ብዬ ስላሰብኩ ነው። ከዛ ዋይድ በሆነ መንገድ ጠለቅ ባለ መንገድ ምናልባት ሌላ ጊዜ ተገናኝተን ማውራት እንችላለን። አሁን ቄስም ብሸኛቸው ደስ ይለኛል። አማን የምትለው ነገር አለ ከመውረዳቸው በፊት በፍጥነት? ቴንክ ዩ ሲስ። ቄስም በጣም ጥሩ ማብራሪያን የሰጠውና እኔ እንኳን አንድ ሁለት ጥያቄ ለመጠየቅ ፈልጌ ነበረ ከተቻለ ሲስ ቄስ ከመሄዱ በፊት። ዛሬ ይዘናቸዋል እንግዲህ ቄስ ይፍቀዱልን። እሺ ጠይቅ አማን። በጣም ይቅርታ ጋር እሺ የመጀመሪያ ጥያቄ ከዚህ ከጥምቀት ጋር የተገናኘ አንድ ቅድም ሲናገር ስላልተጠመቁ ልጆች አይ ቲንክ ኮመንትም ላይ በጣም የተነሳ ነበረ እና ወደ ፕሪደስቲኔሽን ሀሳቦች አይመራንም ወይ? ምክንያቱም የሉትራን ቴዎሎጂ ከደብል ፕሪደስቲኔሽን ጋር የሚገናኝ አይደለም፣ ወይንም የኦገስቲንንም ጨምሮ ማለት ነው እና ያልተጠመቁ ጠፉ ከሚል ጋር የሚገናኝ ትንሽ ጥያቄ ስለፈጠረብኝ ነው። ይሄ ነው አንደኛው ጥያቄ። ሁለተኛው ደግሞ የተሃድሶ ሄዶ ስለ ወንጌላውያን የሚል ኢቫንጀሊካል የሚል ሀሳብ ተነስቷል አይደለ? ምክንያቱም ሉትራኑም ሪፎርምዱም ሌሎቹም ትራዲሽኖች የአንጌሊካኑም ተጨምሮ ኢቫንጀሊካል የሚል ወደ 18ኛው ሴንቸሪ ላይ እንደዚህ አይነት ትራዲሽን አለ እና ኢሴንሻል እና ነን ኢሴንሻል ብለው የሚከፍሏቸው ማለት ነው። እና ከዚህ አንጻርስ እንዴት ትመለከተዋለህ? ከወንጌላውያን ጋር ኢሴንሻል ሆነው አብረው የሚቆሙባቸው አብረው የሚያምኗቸው በጋራ የሚሰሩባቸው ደግሞ ነን ኢሴንሻል ደግሞ ሆነው እያንዳንዱ ቤተ እምነት ደግሞ በራሱ የሚያምነው እንዳለ ማለት ነው። ወይንም ለምሳሌ መካነ ኢየሱስ የሙሉ ወንጌልን ኦር የመሰረተ ክርስቶስን የቅዱስ ቁርባን አወሳሰድ የጌታ እራት አወሳሰድን ታወግዛለች ወይ? ምክንያቱም ኢሴንሻል ልዩነቶች ነን ኢሴንሻል የሚባሉ ልዩነቶች ከመኖራቸው አንጻር እና ይህንን እንዴት ትመለከተዋለህ ለማለት ነው። ቴንክ ዩ ሲስ። ቄስም አመሰግናለሁ። ቄስ በፍቅ እያወራ ከሆነ ማይክ ሚዩት ነው። ነን ኢሴንሻል እያልን የምናስቀምጠው አይደለም። የቅዱስ ጥምቀትና የቅዱስ ቁርባን ጉዳይ ኢሴንሻል ነው። ግን ለምሳሌ አሁን በስላሴ ላይ ያለን አስተምሮት በመስቀል ላይ ባለቀው የእግዚአብሔር የምሕረት ስራ በክርስቶስ ምትካዊ ሞት ብቻ ስለተከፈተው የምሕረት ደጅ ይሄ ስለ ጸጋ ስለ መጽሐፍ ቅዱስ የበላይነት እነዚህ ነገሮች ጀስት ከሁሉም አብያተ ክርስቲያናት ጋር በጋራ ቆመን የምናገነቅናቸውና ዋጋ የምንከፍልላቸው ተያይዘን የምናስከትለው የምንኖርለት ጉዳይ ነው። ወደ ይሄ ኖርማል የሆኑ አንዳንድ ስርዓቶች አሉ። ጀስት ምንድነው ሳልቬሽንህን ዘላለምህን የማይዋጥጥ ከሆነ ያንን ስፔስ ይኖርሃል አብሮ ለመቀጠል የማትደራደርባቸው ቦታዎች አሉ። እምነት፣ ጥምቀት፣ የጌታ እራት የሚባሉት ግን ኦልሞስት በቃ ጸጋን እግዚአብሔር አምላክ ወደ ኃጢአተኛው የዘረጋበት መንገዶች ስለሆኑ እዛ ላይ ያሉ የትምህርት ስህተቶች እስካሁን በዛ ደረጃ የሚደራደር በዛ ደረጃ ራሱን የደባለቀ የሉትራንም ሆነ የመካነ ኢየሱስ ቸርች አረዳድ አለ ብዬ አላምንም። እስካሁን አላደረግንም። ይህንን
ምንድን ነው አስምረን ነው ይዘን እየሄድን ያለ ነው። ምክንያቱም ስለ ጥምቀት ህፃናትንም ስናጠምቅ የጌታ እራትንም በምንሰጠው ትምህርትና በምናደርግበት ስርዓት ውስጥ የራሳችን የሆነ ጠንካራ የሆነ አመለካከት አለን። ይህንን ጠብቀን ነው የምንሄደው። እዚህ ላይ የምናደርገው መደራደርና መጠጋጋት የለም። እስካሁን እንደዛ ነው። በኢትዮጵያ ውስጥ እንግዲህ አብያተ ክርስቲያናት ራሳቸውን እያስቀጠሉ ያሉት። ከህፃናት አንግል እየጠየቀኝ ያው ብዙ ጊዜ ህፃን ማን ነው፣ ህፃን ስንት ነው የሚለውንም ሰፋ አድርጎ ማየት ይጠይቃል። የሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ሰው በሚለው ካየ ነው እኔ ሰው በሚለው ማዕቀፍ ውስጥ ነው ያየሁት ያለሁት። ሰው መሆን የሚጀምረው የተወሰኑ 10 ዓመታትን ሲሻገር አይደለም እንደመጣ እንጂ የምናስበው አንድ ጻድቅ ሊረክስ እንደመጣ እናስብም። ረክሶን የመጣው ሲንፉል ኔቸር ይዞን የመጣው ከዛ በኋላ በኑሮ የሚገልጠው የዘሩን መልክ ነው የሚገልጠው በኑሮ እና እንደዚህ ሆኖ የመጣን ኦኬ ድምፅ ስለገባብኝ ነው። እና ምንድነው ሰፊ ሀሳብ ነው እዚህ ጋር ያለው። ግን ሰው በሚለው ካየ ነው ማንኛውም ሰው ከፍጥረቱ የቁጣ ልጅ ነው፣ በአመፃ ተጸነሱ፣ በኃጢአት ተወለዱ። ከብሉይ ኪዳን ዘመን ጀምሮ የነበረ እሳቤ ነው። እስራኤልን እኮ እስራኤል ያስባላት በመገረዝ ኪዳን ውስጥ መላው ቤተሰብ የእግዚአብሔር ወገን የመሆን እድል ማግኘቱ ነው። ብልጫው እዛ ጋር ነው ያለው። የዛ ኪዳን አካል ለመሆን ሰው የተወሰነ ዘመን መቆየት አላስፈለገውም ነበር። ስለ ሙሴ ሕግ፣ ስለ ኪዳኑ፣ ስለ መቅደሱ ስርዓት፣ ስለ ታቦቱ ማንነት፣ ስለ በጉ ደም፣ ስለ መሰዊያው ስርዓት ከተማረ በኋላ አይደለም አንድ አይሁዳዊ የዛ ህዝብ ወገን የሚሆነው። በ8 ቀኑ ይሆናል። ከዛ በኋላ ወደ ኪዳኑ ይገባል። ስለ ኪዳኑ እውቀት ደግሞ እየተማረ ያድጋል። ልጅን በሚሄድበት መንገድ ተመረዋለ። ባደገ ጊዜ ደግሞ ፈቀቅ የማይልበትን እውቀት ታስጨብጠዋል። እና እንደዛ ነው ከቤተሰቡ ሁሉ ጋር ስለሚል ከቤተሰቡ ሁሉ ጋር አመነ የሚል አታገኙም። አንድ ቦታ ግን ተጠመቀን ታገኙታላችሁ። ከቤተሰቡ ሁሉ ጋር አብርሃም አላመንም፣ ግን ከቤተሰቡ ሁሉ ጋር ግን አብርሃም ሲገረዝ እናያለን። እና እንደዚህ ባለ ብርሃን ነው ነገሮችን እኛ የምንረዳው። አባቶችም እንዲያምኑ ነው የመጡት። አክቹዋሊ የቸርች ታሪክ የሚነግረን እሱ ነው። ቄስ ፊቄ በቃ ደረተኛ እሺ ማነው? ቆይ ቅድም ገብቼ ነበረ እሱን ስላላገኘው ነው የወረድኩት። አሁን ግን እድል ስላገኘው አመሰግናለሁ። ሲሲዬ ስላስገባኝ ጌታ ይባርክ። በጣም ቄስ ፍቄን ስፈልገው ስለነበረ እህቴ እባክሽን ፕሊስ፣ ቅድም እንደዚህ ስትረብሽ ነው የወረደው። ፕሊስ እባክሽ እባክሽ ሁልጊዜ እኔን እንዳልሽኝ ፌር ሁኚ። በጣም ፌር አይደለሽ። እሺ ፍቅዬ ጌታ ኢየሱስ ይባርክ። በጣም የምንወድህ ወንድማችን ጌታ የሰጠን እናመሰግነዋለን ጌታን ስላንተ። አንድ ነገር ልጠይቅ ፈልጌ ነው። በጣም አጭር ጥያቄዎች ናቸው። እውነት ስለመሆን 2 ጥያቄዎችን ጠይቃለሁ። አጭር ምናልባት 30 ሰከንድ ቢወስዱብህ ነው ብዬ ነው የማስበው። አጫጭር መልስ የሚፈልጉ ናቸው። የመጀመሪያው ደረጃ አንተ ራስህ አሁን ኮንፈርም እንዳደረከ ቢያንስ 80% የሚሆነው ጊዜ ወይም አገልግሎትህ ከሌሎች እህት አብያተ ክርስቲያናት ጋር እንደሆነ ተናግረሃል። በእነ ሙሉ ወንጌል፣ በእነ መሰረተ ክርስቶስ፣ በሌሎችም እንደዚህ አጥቢያ ቤተ ክርስቲያናት የሚያልፍ ጊዜ እንደሆነ ተናግረሃል አገልግሎት በብዛት። ቄስነትህ ግን ጥሪ ግን ከመካነ ኢየሱስ ጋር ነው። የምታገለግላቸው ሰዎች የዳኑ ናቸው ብለህ ነው አምነህ የምታገለግላቸው? አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ ማለት በሳክራመንት እንግዲህ ከአንተ ጋር ሳይገናኙ የዳኑ ናቸው ወይ ብለህ አምነህ ነው ወይ የምታገለግላቸው? አንድ። ሁለተኛው ጥያቄ ወንጌል ለማን ነው የምትሰብከው አንተ? ወንጌል ለኦርቶዶክሳውያንና ወንጌል ለካቶሊካውያን ይሰበካል ወይ? ማለት ኢየሱስን እመኑ ብለህ ትሰብካለህ ወይ? እነዚህ 2 ጥያቄዎች እንድትመልስልኝ። ቴንክ ዩ። ተባረክ። ያው ድነዋል ብለህ ታምናለህ ወይ ላልከው ቅድም እኮ እንደነገርኩ ነው። አሁን ጀስት በአብርሃምና በይስሐቅ መካከል ያለውን አስምሬ ነው መመልስልህ። ይሄ የሚያድነን ኢየሱስ ክርስቶስን በማመን ነው። ስለዚህ ያ ቤት የእምነት ቤት ነው። በፔንቴኮስታል ውስጥ በመስቀል ስራ በክርስቶስ ምትክ አዳኝነት
በዘላለም ሕይወት በሙታን ትንሣኤ በእንደዚህ አይነት ነገሮች በጸጋ ስለሆነው መዳን በእምነት በኩል ስለተዘረጋ የእግዚአብሔር ጽድቅ ምንም የማያወላዳ ግልጽ የሆነ ትምህርትና ለዛ ትምህርት ደግሞ ምላሽ የሰጠ ጉባኤ ያለበት ስለሆነ ወንድሞቼ እንደዳኑ አምናለሁ። ከዛ ያለፈ ጥያቄ ከፈጠረብኝ ሊፈጥርብኝ የሚችለው ከእምነቱም ከጥምቀቱም ጎሎ በእጃቸው ስላሉት ህፃናት ነው ጥያቄ ሊኖረኝ የሚችለው። ይሄን እዚህ ጋር በዚህ ቢዘጋር ደስ ይለኛል። ወንጌል ለማን ነው መሰበክ ያለበት ካልከኝ፣ ወንጌል ለፍጥረት ነው መሰበክ ያለበት። ትክክለኛውና መጽሐፍ ቅዱስ ይሰበክ ይነገርልኝ ባለው ልክና ልክ ያልሰማ ሁሉ መስማት አለበት። ያ የኔንም ቸርች ይመለከታል። ወደ ውስጥም ወደ ጎንም ወደ ውጭም ወንጌል በዚህ ልክና ልክ ሰዎች እንዲያምኑት እንዲቀበሉትና እንዲጠብቁት ሰብካለሁ። እንትኑን ክሊር ለማድረግ የሁለተኛውን ጥያቄን ብቻ ክሊር ለማድረግ ከአንዳንድ ሉተራኖች ወንጌልን ለኦርቶዶክሳውያንና ለካቶሊካውያን ጥያቄውን ቄስ ፍቄ ጥያቄውን መልሶልሃል። ግድ አንተ የፈለግከው መመለስ የለበት። በቃ ጥያቄን አቤሎዬ አንድ ግልጽ ለማድረግ ነው። ግልጽ ማድረግ ጥያቄው ያንተ ቄስ በፍቄ በጣም እግዚአብሔር ምስክሬ በጣም ነው የምናመሰግነው። እንደምትመለከቱት ብዙ ሰው ብዙ ጥያቄ አለበት። ቄስ በፍቄ ፈቃደኛ ከሆንክ ሌላ ጊዜ እንደዚህ ሰፋ ባለ ጊዜ ወስደን እንጂ